ፈለገ ኑሮ ሳይሆን ያለ ትርጉምኛ እናወራም። ኦርቶዶክስ ነን። ካወራ በትክክል አውራ። ካወራ በትክክል አውራ። እሺ ጆሮን ቆንጥጬ እንዳላወራ ከኔ ጋር ስታወራ በትዕግስት አውራ። ቀለሜ ይኸውልህ፣ አዳምጠህ እንደ ቀለሜ ቆይ። ስርዓትን ይዘህ ካላወራህ በስርዓት ነው እያወራህ ያለ። ቀለሜ አዳምጠኝ። እኔ እንዳንተ ሄደህ ከእናትህ ጋር ቀለም በጥበጥ። እሺ ብራዘር ዱርዬ ዝም ብለህ ሙስሊም እዛ ቦጆ ባያልክ ከምትሄድ አንድ ፖይንት እንኳን ብትጠቅስ ልንማማር እንችላለን። ግን ችግራችሁ ጴንጤ ቤት የምታገኙትን ኦርቶዶክስ አናቱን እየመታችሁ እኛ ሁላ እምነታችንን ጥለን እንድንወጣ እያደረጋችሁ። እየወቀስከኝ እየሰደብከኝ ነው ወይስ እያስተማርከኝ ነው? ልሰድብህም እችላለሁ፣ ልወቅስህም እችላለሁ። መብት ነው። በእኛ በኦርቶዶክስ ልብስ ኦርቶዶክስን እንዳናቃት የምታደርጉን እናንተ ናችሁ። ወይ እውቀት የላችሁ ወይ ምን የላችሁ። እኛን ደግሞ ከቤተ ክርስቲያናችን እንድንርቅ ጴንጤ ቤት ገብተህ እንደዚህ ምናምን ብላ እኛን ታሰቃያላችሁ። ምን አይነት የተረገማችሁ ናችሁ? ከቤተ ክርስቲያን ገና ትከርሻን ሰፋ አድርገህ እኔ ልምከርህ። እሺ አይደለም እኔ ምንም አይመስለኝም። ለምን መሰለህ? ገና ይኸውልህ ትሰደባለህ። ለምን እንደሆነ ታውቃለህ? አንተ ራሱ ዘርተሃል። ሰው የዘራውን ያጭዳል ብሎ የሚለው አንተ እኔም ላይ ሌሎችም ላይ ይድረስብህ እያልኩ አይደለም። ሮያልዬ ገና ለጴንጤ ሳትሆን እዚህኛ ጋር መተህ በቅንነት ነው እየጠየቅ ያለው። ኦርቶዶክሳዊ እንደመሆነ እኔ መሰክራለሁ። ቤተ እምነት መጣሽ ሀቢቢ? እኔ ኦርቶዶክስ ነኝ። ኦኬ ኦርቶዶክስ ሲጀምር እንኳን ደህና መጣሽ። ኦኬ ጥያቄና መልስ የሚቀመጥለት አይደለም። እሺ ለእናንተ ለራሳችሁ መጀመሪያ ራሳችሁን አጥሩ። ከዛ በኋላ የጠራ እምነት ውስጥ ነው ያለሽው አንቺ። አስረግጬ ነው ነገር የጠራ እምነት ላይ ያለሁት። እውነት ታዲያ መንገድ ላይ እንዳንተ መለመን መሰለ እንደ መሳብክ መሰለክ? መንገድ ላይ ያለለማናችሁ ሲሉ ገዝት ላይ መጥተህ ትሸቅልበታለህ። እሺ ችግር የለም በቃ አንተ አሳይናለሽ። አይካ እኔ አሜሪካ እየኖርክ እየሰራህ አይደለም የምትበላው። እየለመንክ ነው። አንድ አበባ ሁለት አበባ እያልክ። እሺ ችግር የለም አይዞሽ እታል። እሱን በኋላ ትነግሪናለሽ። ሰብሰብ አድርገሽ አይዞሽ ለመናፍቅ ነው እንጂ ኦርቶዶክስ በጭራሽ አይባልም። እሺ ለእናንተ ነው። ፉከራ እናድርገውና እንደው ለአንቺ ቀለል ያሉ ጥያቄዎችን እንደው ማስረጃ እንደሚኖር የምታስቢው ማስረጃ በዚህ ጉዳይ ላይ አለ። ቤተክርስቲያኒቴ ያልተሳተፈችው ነገር ካለ መጀመሪያ ሪስፔክት አድርግ። ሰው ሲገባ ከአንተ የበለጠ ሰው ነው የሚገባው። በጣም ማይንድ ያላቸው ልጆች ለማናደድ አይዞት ምናምን ትላለህ። ለራስ አይዞሽ ነው እያወራሁሽ ያለሁት። ከመቀመጫ ብድግ አሁን ምን ብለህ አትለላጥ፣ አይዞሽ ለራስ አይዞህ። እኛ ቤት አሁን ከፉከራ ትወጫለሽ እታለም። አሁን ቀረርቶን ታዩ ፉከራውን ታዩና እስቲ እንማር። አንደኛ ኦርቶዶክስ እዚህ ጋር ሲኮምት ሚውት ታደርጋለህ። አየህ አይደለ? በራስ ኮንፊደንስ የለም። እስኪ አንድ ሰው አለ ግን እኮ የሚበልጣቸው ኦርቶዶክስ ነው። ግን እዚህ ጋር ኮመንት ላይ ስድብ ከሆነ ቲክቶክ ራሱ ፊልተር ያደርጋል። ትናንትና ኤርሚ ቤት ሂጄ ሚውት አድርጋችሁኛል። ኤርሚ ቤት ሂጄ ኤርሚ ደግሞ ሽማግሌ ቋቋትያም ለራሱ የማያውቅ ሰው ነው። ታውቃለህ? ለራሱ የማያውቅ እከካም ኦርቶዶክስ ምንድን ነው ያላት? ስድብ ጋይስ፣ ኧረ ተው። ዋሲውን ሰላም። ሌላ ኦርቶዶክሳዊ የእውነት ማለት ነው፣ ሌላ ኦርቶዶክሳዊ ቤተክርስቲያናችሁን የምታቋት አገልጋዮች ካላችሁ ፕሊዝ፣ ሁሌ ነው የምናወራው። ባይዘው እኛ የቁጥር ጉዳይ አያስጨንቀንም ጋይስ፣ የእውነቴን ነው የምለው። እኛ የቁጥር ጉዳይ አያስጨንቀንም። ጴንጤ ተብሎ ቁጥር ማብዛት አይደለም አላማችን። እናንተ ናችሁ ባይዘው ቁጥር የሚያስጨንቃችሁ። ቁጥር የሚያስጨንቀው የኦርቶዶክስ ለምን በዓለም ደረጃ በጣም እዚህ ግቡ የማይባል ቁጥር ነው ያለው። የኢትዮጵያ አጠቃላይ የኦርቶዶክስ ተደምሮ የትኛውም ኦርቶዶክስ ተደምሮ የወንጌል አማኞች ጋር አይደርስም። 4 ነጥብ አይደርስም። ለቁጥር አይደለም የምንሰራው። በኢትዮጵያ ውስጥም ቢሆን ቁጥሩ በጣም ትንሽ የሚባል ቤተ እምነት አይደለም የወንጌል አማኞች ወዳጆች። አሁን ይሄ የሃይማኖት ፉክክር ምናምን አይደለም እያደረግን ያለ ነው። እንደሱ እኛ እንደናንተ አናስብም። የኛ ዓላማ ባላችሁበት ቦታ ላይ እግዚአብሔር የፈጠረበትን እናንተን በልጁ በክርስቶስ ኢየሱስ የገዛበትን ያንን እውነተኛውን የጽድቅ ወንጌል እንድትረዱ ነው። ሌላ አይደለም።
ወንጌል አመናችሁም አላመናችሁም ህዝብ ይበዛል። በቃ ግልጽ ነው። በዓለም ደረጃ ስታቲስቲክስ በየትኛውም ቤተ እምነት ውስጥ በጣም በፍጥነት በማደግ ላይ ያለ ቤተ እምነት የወንጌል አማኞች ቤተ እምነት ኢትዮጵያ ውስጥ በቃ ምንም አያሰጋን። እኛ ቁጥር አይደለም የሚያሰጋን፣ ግን ባላችሁበት ቦታ ላይ እውነተኛውን የጽድቅ ወንጌል እንድትረዱና የጌታን የማዳን ስራ እንድታዩ ነው። እሱ ነው ዓላማችን። ሌላ ምንም ዓላማ የለም። እና የሆነ በእንደዚህ አይነት መንፈስ ፕሊስ አትግቡ። ለመማማር ለማወቅ ግቡ ከገባችሁ። እሺ በወሬ አላምንም። ሰላም፣ ከየት ቤተ እምነት ነህ? ሰላም ነህ? እኔ ኦርቶዶክስ ነኝ። ደህና ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየህ። እሺ ከኦርቶዶክስ ብሩኬ፣ እሺ ተቀበል። ጥያቄ መመለስ ትችላላችሁ። ጥያቄ አሁን እያወራህ ነበርና ባወራሁ ላይ ጥያቄ መጠየቅ እችላለሁ ወይስ አልችልም? አይ ያነሳነው ሐሳብ አለና ያነሳነው ሐሳብ ለማወቅ እስካሁን እያወራሁ የነበርከው ላይ ጥያቄ መጠየቅ ትፈልጋለህ ወይስ ያው እንደዋሸህ ዝም ብለን እንተወውና እንለፋው? ውሸት ከሆነ እኮ በውይይት ላይ ታስረዳናለህ፣ ታሳየናለህ፣ በማስረጃ ታሳየናለህ። ችግር የለም። ዳኒ እዚህ ላይ ዋሽተሃል ብለህ በማስረጃ ትሞግተናለህ። ማስረጃ ካሳየን ይቅርታ ጠይቃለሁ የዋሸሁት ነገር ካለ። ብሩኬ አለ? በጣም ጥሩ። ልንገርህ የዋሸኸውን እንግዲያማ ልንገርህ ከተስማማን። እሺ ተቀበለው። እሺ ወዳጃችን፣ እሺ እንኳን ደህና መጣክ። እንኳን ደህና ቆየህ። እሺ ዮሐንስ ማሩ፣ ቆንጆ ስም እኮ ነው ያለ። እሺ የኢትዮጵያ ኦርቶዶክስ አልተሳሳተችም? ተሳስታ አታውቅም? እንደ እግዚአብሔር ቃል ጥሩ፣ በጣም ጥሩ ጥያቄ ነው። ግን እኔ ግን መጠየቅ እችላለሁ? መልስ አላችሁ ወይስ ዝም ብለን ወደ ውይይቱ እንግባ? መልስ ከሌላችሁ ያው ምክንያቱም ወንድማችን ሲያወራ የነበር በአጠቃላይ ውሸት ስለሆነ ያን ውሸቱን መጠየቅ ትችላላችሁ አትችሉም? ምን ዋሽ? ለምሳሌ እስኪ አንድ ተባረክ። አንደኛ የኢትዮጵያ ኦርቶዶክስ ክርስቲያን ከጴንጤዎች ታንሳለሽ በብዛት። ሁለተኛ ደግሞ የኢትዮጵያ ኦርቶዶክስ ክርስቲያን ብዛት ትፈልጋለሽ የሚል ቃል እኛ ከአስፋልት ወተን አንጮህ፣ ባካችሁን ወደ ኦርቶዶክስ ብለን አንጮህ። እስቲ ብዛቱን እንገረኝ። እስቲ ምን ያህል ነው የኢትዮጵያ ኦርቶዶክስ ብዛቷን? እስቲ እንገረኝ በቁጥር። በቃ የእናንተን ደግሞ እንገረኝና እስቲ በማስረጃ እናውራ። እናንተ ትበልጣላችሁ። በቃ ይሄ ከሆነ እሺ እናንተ ትበልጣላችሁ። አሁን እንቀጥል ወደ ውይይት። ምን መሰል ሐሳቡን አልተረዳውም። የኢትዮጵያ ኦርቶዶክስ እንደ ክርስትና እንደ ፕሮቴስታንት እንደ ዓለም አቀፉ በቁጥር ትንሽ ናችሁ ለማለት ነው። ገብቷል አይደል? አሁን ኢትዮጵያ ውስጥ አሁን ሴንሰስ ቆይቷል። እንግዲህ ቆጠራ ከተደረገ ማለት ነው በኢትዮጵያ አሁን ቆጠራ ሲደረግ ታዩታላችሁ። እንግዲህ እውነቱን ቆጠራ ከተደረገ ግን ስለቆየ በዛው ዶክመንት ነው የምናወራው። ይሄ ከሆነ ዋሽቷል ምናምን ያልከው በቃ እናንተ ትበልጣላችሁ፣ ችግር የለውም። እንትኑ መጽሐፍ ቅዱስ ሐሳቡ ላይ ብናወራ ይሻላል። አንደኛ እዚህ ጋር የምትጽፉት ነገር ምንድን ነው? ማትስ ምን እየሰራን ያለ ነው? ለምንድን ነው የምትጽፉት? ለምንድን ነው የምትፈሩት? ያለ መጽሐፍ አስተምር። እዚህ ጋር በጣም ፈሪዎች እንደሆናችሁ የምታስታውቁት ማትስ የምትሰሩ ነው የሚመስሉት፣ የሆነ ለማስፈራራት። እኛ ከጴንጤ አቦዘነች ታችሁኝ። በቃ እሺ ቀጥለው እንደማለ ሐሳቡ ላይ እንቀጥል። በቃ ስለዚህ በዚህ ያው እንግዲህ በውሸት ካያስክልኝ አንደኛ እሱ ነው። የኢትዮጵያ ቤተክርስቲያን ተሳስታለሽ አልተሳሳተሽም? አንድም የተሳሳተሽበት የለም። ምንም ትምህርት አልተሳሳተችም። ምንም አልተሳሳተሽም። እኔ አሁን ይሄን ተሳስታለሽ ብዬ ላንሳና እሱ ላይ እንወያይ። በደንብ አድርገን እያብራራን በደንብ እንትን እያልን ከሆነ የፈለገውን ትምህርት አምጣ እንወያያለን። ያው እንደነገርኩህ ግን በደንብ ተረዳድተን ነው። እኔ አሁን ኦርቶዶክስ ስለሆንኩኝ ከእናንተ ማላው ይሄ ይኖራል። ከምድር ያለው ቲክቶክ ያላችሁ ላይሆን ይችላል። ከምድር ማቃቸው ጭንጮች አሉ። አዎ በተግባር እንወያያለን። እንደዛ ከሆነ እንወያያለን። አይ እንደው በመሀል ሚውት እያረክ እያቋረጥክ ከሆነ ግን እንወያያለን። ተደማምጠን እናወራለን። አገልጋይኖት ምናልባት አንተ እያልኩኝ እንዳልጠራ የለም። በእኛ ኦርቶዶክስ ዝቅ ብለን ስለሆነ ከፍ ምንል መከባበሩን እንደዚህ እንትን ማለቱን ስለማንፈልገው እኛ ክብር እግዚአብሔር ነውና አንደኛ፣ ሁለተኛ ደግሞ ጣዕሙ ከመጣዕሙ ነው። ዋናው እኛ ምናምነው በትክክለኛ እምነት ስለሆነ ዝም ብለው ወደ ውይይቱ እንግባና ችግር የለውም ወንድሜ። እሺ አገልጋይ እንደሆኑ ተረድቻለሁ። ድነዋል እርሶ? ለምሳሌ ድነት ላይ እናወራ፣ የሳተችውን እናንሳ። ድነዋል እርሶ? አዎ ድኛለሁ፣ እየዳንኩ ነው፣ እድናለሁ። ድነዋል፣ እየዳኑ ነው፣ ይድናሉ። እሺ
መቼ ነው የዳኑት? ክርስቶስ ተሰቅሎ የሞቱን ደብዳቤ ያንን አዳም የነበረበትን ስህተት ያን ባጠፋ ጊዜ ክርስቶስ ተሰቅሎ ከሙታን ተለይቶ ስጋዬን የበላ ደሜን የጠጣ ባለ ጊዜ ክርስቶስ ከሞት በተነሳ ጊዜ እርሱ የዳኑት ማለት ነው። አዎ ክርስቶስ በመስቀል ተሰቅሎ ደሙን አፍሶ ስጋውን ቆርሶ ከተነሳ በኋላ የዕዳ ደብዳቤን ቀደደልኝ፣ ዳንኩኝ። ስጋውንም ደሙንም ስበላ አስጠጣ። አይ ቆይ ጌታ ክርስቶስ ኢየሱስማ መስቀል ላይ ሞቷል። እርሱ የዳኑት መቼ ነው ስለሆነ ጥያቄ እርሱ የዳኑበትን ጊዜ ነው እንዲነግሩ የሚፈልገው። ክርስቶስ በመስቀል ተሰቅሎ ለኔ ብሎ ከሙታን ከተነሳ በኋላ ክርስቶስ ከሞተልኝ በኋላ ያ ማለት እርሱ ወደዚህ ምድር ከመምጣቱ በፊት ጌታ በመሰቀሉ ብቻ ነው የዳኑት ማለት ነው። መቼም ቢሆን በክርስቶስ እንትን ያልኩ ስለሆንኩ ድኛለሁ። እኔ የምነግርህ ያለ አሁን የዳንኩበትን ነው እንጂ ከመቼ ጀምሮ ነው የሚለውን ጥያቄ እኮ ደግሞ እንጠያይቃለን። በምን ዳንክ ባልከኝ ጥያቄ ነው እኔ የመለስኩት። በምን ዳኑ አይደለም ጥያቄ፣ እኔ እንደዛ አይደለም ጥያቄ። በምን ዳኑ አይደለም፣ መቼ ዳኑ ነው ጥያቄ፣ ጊዜ ነው ጥያቄ። በጣም ጥሩ። መቼ ዳኑ የሚባለው አዳም የተሳሳተው ስህተት ነበረ። በአዳም ምክንያት እኛ ሁላችንም ነበረብን ክርስቶስ ያዘዘው ስህተት። በዛች ስህተት ግን ያን ክርስቶስ መጥቶ እስከሚተሰቀል ክርስቶስ ከኛ ጋር ነበር። አዎ ይህ ግልጽ ነው። ይህን ስናመጣ ግን አሁን እናንተ አዲስ ኪዳን ነው የምንወያያለን ወይስ ብሉይ ኪዳን ነው ያወራህ ያለ? ይሄን ለይልኝና እንወያይ። እኔ ከእግዚአብሔር ቃል ላይ ነው እያወራን ያለ ነው። አዲስም ይሁን ብሉይ ኪዳን የእግዚአብሔር ቃል ለእርሱ ማስረጃ የሚሆነውን ይጠቅሳሉ። ግን መቼ ዳኑ? እርሱ መቼ ነው ድኛለሁ? ወንድማችን እኔ ዳንኩስ አምኜ ስጠመቅ ክርስቶስን ያመነ የተጠመቀ ይድናል በሚለው አምኜ ተጠምቄ ድኛለሁ። በጣም ጥሩ። አምነው ሲጠመቁ ነው የዳኑት መምህር። እሺ አምነው የተጠመቁት በ40 ቀኖት ነው? ትክክል። በ40 ቀኖት ነው አምነው የተጠመቁት። ከክርስቶስ ጋራ በጥምቀት አንድ ስለመሆን ያልተጠመቀ አይድንም ስለሚባል ይሄ ልክ ነው፣ የክርስቶስን ልጅነት ለማግኘት። እሺ በ40 ቀኖት የትኛው ወንጌል ነው የተሰበኩት እና ያመኑት? በጣም ጥሩ። መጽሐፍ ቅዱስ ማስረጃ ልስጥህ። የትኛው ወንጌል ነው የተሰበኩት? ችግር የለውም። አሁን የትኛው ወንጌል ነው የሰሙት በ40 ቀኖት? የሰማይ ከሆነ አንደኛ እኔ ሰው ነኝ፣ ማመን አለማመን እዚህ ጋር ምን የምነግርህ ያለ ሰው ነኝ። እኔ ሰው እንዴት መጠመቅ እንዳለበት በ40 ቀኑ ደግሞ እየነገርኩ ነው። አይ እኔ ስለ እምነት ነው አምኜ ተጠምቄ ስላሉኝ የትኛውን ወንጌል ሰምተው ነው በ40 ቀኖት ያመኑ? ቤተሰቦች ያስጠመቁኝ በ40 ቀኔ። ቤተሰብ ነው ያመነውሎት? እንዴት ያምንልኛል እኮ በእኔ በየትኛውን ወንጌል ሰምቶ ነው ያመኑት ነው ጥያቄ። ያንን አውዱን እናነበው ወይስ ምንድነው የሚለው? እስቲ እናነበው እስቲ። የትኛውን ወንጌል ሰምተው ነው ያመኑት መምህር? የሰማ ብቻ ነው የሚድን እንጂ በክርስቶስ የሆነ አይድንም እያልከኝ ነው? አምኜ ከዛ ተጠምቄ ስላሉኝ ቤተሰቦች ይኸውልህ እኔ ነው ያልኩህ ያመነ የተጠመቀ ይድናል። ያንን እምነትሳ ማን? ቤተሰቦች ደግሞ ክርስቶስ የነገራቸውን ትምህርት ደግሞ ለኔ አጠመቁኝ። እንዴት አድርገው ካልከኝ ደግሞ የሰው ልጅ ከውሃና ከመንፈስ ካልተወለደ አይድንም ስለሚል በዛ አንሳት ቤተሰቦች አስጠመቁኝ ዳንኩኝ እያልኩ ነው። አምነው ሳይሆን ተጠምቀው ነው የዳኑት ማለት ነው። በ40 ቀን ማመን ስለማይቻል እሱ ያንተ አባባል ነው። የኔ መጽሐፍ የሚለውና እኔ የምለው የምትይዝ ከሆነ እንጂ አንተ የምትለውን ከያዝከው እሱ ያንተ አባባል ነው እኮ። ችግር የለውም። አምኜ ካሉኝ ምናው ራሱ ላይ አምኜ ካሉ የትኛውን ወንጌል ነው ያንስ የተሰበኩት ነው ጥያቄ። አይ አምኜ ሳይሆን ቤተሰቦች ያስጠምቀው ነው ካሉ ደግሞ ሳያምኑ በጥምቀት ነው የዳኑት ማለት ነው አይደል? ጥምቀቱ የማን ነው ወንድሜ? የክርስቶስ ጥምቀት ነው አይደለ? እኔ እኮ የክርስቶስን ጥምቀት ነው የተጠመቅኩኝ። ያለ እምነት የክርስቶስን ጥምቀት ተጠምቆ ነው የዳኑት ማለት ነው። የሚታመነው ምንድን ነው ንገረኝ እስቲ። የሚታመነው ነገር አንተ አሁን አልታመነም የምትለው ጥምቀቱ የማን ነው ንገረኝ እስቲ። ማመን ማለት ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ስለኔ ጥምቀቱ ክርስቶስ አዘዘው አላዘዘውም? ስለ እምነት ነው። ስለ እምነት አይደል የጠየቁኝ? እምነት ማለት ይሄ ነው። እምነት ያ ጥምቀት ማመን ራሱ እምነት ነው። ያ ጥምቀት የክርስቶስ እንደሆነ ክርስቶስ ያዘዘው ጥምቀት እንደሆነ ካመንክ ትጠመቃለህ። ያ ጥምቀት የማን ነው ነው ዋናው? ክርስቶስ ያዘዘው ነው። እሺ ጥምቀቱን አምነውት ነው እሱዎች የተጠመቁት? ያ ጥምቀት ቤተሰቦች ያጠመቁኝ። እሺ በቃ በቤተሰብ ተጠምቀው ነው የዳኑት። መጽሐፍ ቅዱስ የመጽሐፍ ቅዱስ ትእዛዝ ስለሆነ መጽሐፍ ቅዱሳችን ላይ
ሰዎች በ40 እና በ80 ቀን ይጠመቁ እንደነበር የሚያሳይ ጥቅስ ያሳዩ። በጣም ጥሩ። ህፃናት ሰው ናቸው ባንተ አይደሉም? ንገረኝ እስቲ ይህንን ንገረኝና ወደ መጽሐፉ ልድረስ። ሰው ናቸው ህፃናቶች አይደሉም? ማስረጃ የመጽሐፍ ቅዱስ ጥቅስ ህፃናት በ40 እና በ80 ቀን ይጠመቁ እንደነበር የሚያሳይ ጥቅስ። አንድ ያዳምጠኝ። ህፃናቶች ሰው ናቸው ወይ አይደሉም? መልስልኝ። ምንም ጥያቄ የለውም እኮ አሁን እኮ ይሄ ጥያቄ አያስጠይቅም እኮ። ህፃን ሰው ነው ተብሎ ይጠይቃል እንዴ? ታዲያ ምን ይሆናል? ሲያድግ አይደለም እኮ አንድ ሰው የሚባለው። ወንድሜ አንዴ እስቲ መጀመሪያ አዳምጠኝ እስቲ። መጀመሪያ ጥሩ ነበርክ። በማህፀን እኔ እየመለስኩልህ እንደቆየሁት አዳምጠኝ፣ መልስልኝ። ህፃናቶች ሰው ናቸው አይደሉም እንዴ? እሱን እኮ ነው እየመለስኩ ያለሁት። ናቸው፣ ሰው ናቸው አይደለ? እሺ አንዴ ስሙኝ ይወሉት። በጣም እሺ። የዮሐንስ ወንጌል ምዕራፍ 3 ቁጥር 5 አውጣልኝ። በቃ ተስማምተናል እኮ ህፃናት ሰው ናቸው ካልከኝ ወደዛ እንሂድ። እሺ ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5። እሺ እኔ ላንብበው ይቻላል? አንባሽ አይደል? እሺ መልካም። ዮሐንስ 3:5 ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። እሺ በቃ ስለዚህ ህፃናቶች ሰው ናቸው ብለኛል። እዚህ ጋር ምንድን ያለው? ክርስቶስ ሰው ነው ያለው። ስለዚህ ህፃናቶች በሰው ይቆጠራሉ። አዎ እሺ። እኔ አሁን ጥያቄ የነበረው ምንድነው በ40 እና በ80 ቀን እየተጠመቀ ህፃን ከእግዚአብሔር ቃል ላይ ያሳዩኝ ነው። እሱ አሉት ወደ እዚህኛው ላይ እናወራለን፣ ችግር የለውም። እዚህ ጋር አሁን 40 80 100 200 አይደለም። እዚህ ጋር ሰው ነው የሚል ያለ እኮ። የሰው ልጅ ካልተጠመቀ አይድንም። ወንድሜ አንተ አዳምጠኝ፣ እንረዳዳና ቆይ ሰምቻ። የኔ ጥያቄ ይሄ ነው። ይሄ ትእዛዝ ማለት ገብቶኛል እኮ የሚመለሰው መልስ ገብቶኛል። ስለዚህ ስለ እድሜ ያወራል፣ እዚህ ስለ ሰው ነው የሚያወራ ያለ። እዚህ ጋር ንገረኝ እስኪ እንደ ስሞኛ። ታዲያ እኮ እዚህ ክፍል ላይ ትእዛዝ ነው ያለው። የኔ ጥያቄ ይሄን ትእዛዝ ተቀብለው ሐዋርያቶቹ የ40 እና የ80 ቀን ህፃን ያጠመቁበት የመጽሐፍ ቅዱስ ክፍል አለ ወይ? እንደ እርሶ ተረድተው ያጠመቁዋል ወይ ነው። ከዛ እዚህ ክፍል ላይ እናወራለን፣ ችግር የለውም። በጣም ጥሩ። አሁንም እየሰማህ ከሆነ ከዚህ ጋር ህፃናት ትልቅ የሚል የለም። ህፃናቶች አንድ ሁለተኛ በእኛ በቤተክርስቲያናችን አስተምሮ 80 አሐዱን መጽሐፍ አንተ አትቀበልም ለምሳሌ አይደለም? ችግር የለውም። ከ80 አሐዱም ያሳዩኛል፣ ችግር የለውም። በጣም ጥሩ። ስለዚህ የሰው ልጅ አንደኛ ደረጃ ከክርስቶስ ጋር እኛ ህብረት የምናደርግበት ነው መጠመቅ። ሁለተኛ ደረጃ እዚህ ጋር ስለ እድሜ አይደለም የሰው ልጅ አለ። ቆይ ማስረጃ ጠየቁት እንጂ ማብራሪያ አይደለም። እዚህ ጋር አሁን ዮሐንስ ወንጌል ማስረጃ እየነገርኩ እኮ ነው። የሰጠውን ማስረጃ ደግሞ ላብራራው እንጂ ቆይ አንዴ አዳምጠኝ። እሺ አብራሩት። እሺ አዎ በእኛ ቤተክርስቲያን ይህን ስናስተምሩ አንደኛ በእኛ ቤተክርስቲያን በምሳሌ እናስተምራለን። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 5 ለምሳሌ የቤተክርስቲያናችን አስተምሮ አለ። አረ ላውራውን ግሜ እሺ አይ ወይም ደቂቃ ስጠኝ፣ በደቂቃ እናወራ። እሺ እንደዚህ እናድርግ። አይ በቃ አሁን ኩፋሌ ላይ አዳም ከገነት በዚህ ጊዜው ተባረረ፣ ሔዋን አረ ወንድሜ ወደ ገነት ገባች። ቆይ አንዴ አንተ ስትጨርስ እኔ አወራለሁ። አወራና እኔ አወራለሁ። እዚህ ዮሐንስ ወንጌል ኩፋሌ ላይ ሰው ዮሐንስ ወንጌል 3 ላይ እናወራ። በቃ ሰው ስለሚል የ40 ቀንና የ80 ቀን ህፃናቶች መጠመቅ ይችላሉ ነው ሙግቱ። እሺ ተቀብያለሁ። አሁን በዚሁ ሙግት እንሂድ። የ30 ዓመት አንድ ሙስሊም ሰው ተብሎ ይጠራል ወይስ አይጠራም? ሙስሊም በክርስቶስ ውስጥ የሆነውን ነው ማወራ ያለ እኮ። ስለ ሙስሊም ስለማንም አይደለም የሚናገር ያለ። እዚህ በክርስቶስ ጥምቀት አምኖ ነው። ይኸውልህ አሁን መልሰን ወደ ማርቆስ ስንሄድ አሳዩኝ። እሱ አረ ላውራ እባክህ። ወይ ጨርስ አውራና ወይ ደቂቃ ስጠኝ። አንደኛ ለውይይት ከሆነ የሆነ ከኔ የሚወጣው ቃል የሚያስፈራ ከሆነ ደግሞ የሚውት አድርጌ ልስማ። አይደለም ለተናገሩት ማስረጃ ይሄ እሱ ለሙስሊም ከሆነ ይሄ ጥቅስ አይሆንም። አንደኛ ክርስቶስ በሱ ለሚያምኑ የሱን ጥምቀት ለሚያምኑ እሱ ያዘዘውን ትእዛዞች ለሚያምኑ ነው እንጂ ሙስሊም እንትን የሚባል የለም። ለምሳሌ ሙስሊምን ሙስሊም ያሰኘው ምንድነው? ክርስቶስ ስለማይቀበል ነው አይደለ? እዚህ ክፍል ላይ ማስረጃ አይስጡኝ። ለክርስቲያን ሙስሊም የሚል ያለ መስሎ ክፍል የሰው ልጅ ስለ ጥምቀት ነው የሚያወራላችሁ እንጂ ስለ ሙስሊም አያወራም እኮ። አንተ ሙስሊምን እያወራላችሁ ለሰው ልጅ ከሆነ ደግሞ ሙስሊምም ተጠምቆ ያለ እምነት እንደናንተ ትርጓሜ የ30 ዓመት ሙስሊም ወስዶ ውስጥ ተክሮ ክርስቲያን ያለ ሙስሊም በክርስቶስ ያምናል፣ በክርስቶስ እምነት በክርስቶስ ጥምቀት ያምናል ሙስሊም እያልከኝ ነው።
የ40 ቀን ሕፃን ልጅም በክርስቶስ አያምንም። የ40 ቀን ሕፃን ልጅና የማያምን ሙስሊም ተመሳሳይ ነው። በቃ አሁን ሚውት አድርገው እንጂ ሚውት አድርግልኝ። አሁን ደግሞ ላውራኔ ጥያቄን ነው የሚመልሱልኝ። ጥያቄህን ህፃናቶች አንደኛ በአባትና እናቶቻቸው ያን ትምህርት ስለተማረ አባትና እናቶቻቸው ያጠምቋቸዋል። አንድ ሁለተኛ ሙስሊሞች እናቶችም አባቶቻቸውም ሙስሊሞች ናቸው፣ በክርስቶስ አያምኑም። አለቀ። አንደኛ ደግሞ ለየትኛው ስለ ሙስሊሞቹ ነው ስለ ኦርቶዶክሶቹ ነው የምታወራ ያለው? አሁን አንተ አንዱ ላይ ታወራኝ። ይኸው እንደዚህ ላሉት እናትና አባት ያመነ ስለሆነ በእናትና አባት እምነት በቃ ይኸው ለምሳሌ እኔ ያመንኩ ልጄን አጠምቀዋለሁ እኔ ራሴ እኮ ማስረጃ ከእግዚአብሔር ቃል ላይ ይኸው እኔ እየነገርኩ ነው። እኔ አጠምቀዋለሁ አልኩህ። እናንተማ ታጠምቃላችሁ። ከእግዚአብሔር ቃል ላይ ያሳዩኝ ነው ጥያቄ። ይኸው የእግዚአብሔር ቃል ደግሞ የዮሐንስ ወንጌል ደግሞ የሰው ልጅ አለ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አያይም። እንደዚህ ይላል። ማን አለ? የሰው ልጅ። ህፃናቶች ሰው ናቸው? አዎ ሰው ናቸው። እኮ ህፃናቶች ሰዎች ናቸው። ትክክል ነው። ግን የ30 ዓመት ሙስሊምም ከ40 ቀን ህፃን ልጅ አይለይም ካላመነ በክርስቶስ። ሙስሊም ያሰኘው ምንድነው? ወንድኛ ንገረኝ እስቲ። ሙስሊም ያሰኘው ምንድነው? አንተ ይስሙኛ። ቆይ እሺ፣ ሙስሊም ያሰኘው በክርስቶስ አለማመኑ ነው። የ40 ቀን ምሳሌ። ስለዚህ በክርስቶስ ያላመነውን እኛ እንዴት አድርገን ስለ ሙስሊም ሳይሆን እያወራሁ ያለ አንዴ ቆይ ግልጽ ላድርግልህ። አንተ እያወራህ ያለ ስለ ሙስሊም ነው። እኔ እያወራሁ ያለ ስለ ኦርቶዶክስ አስተምሮና ስለ ኦርቶዶክስ መጠመቅ ነው። ወደ ሙስሊሙ ከሆንክ ደግሞ የሙስሊሙን ሌላ መጽሐፍ አውጥተን እናውራ። ስለዚህ በክርስቶስ ያመኑ ወይም ክርስቶስ የሆኑ አንደኛ ቆይ ይኸውልህ አንዴ ይስሙኝ። አንዴ ባኩት የ40 ቀን ህፃን ልጅና ሙስሊም አንድ ነው እያልኩት ነው ያለሁት። የ40 ቀን ህፃን ማስረጃ ሰጠኝ። የ40 ቀን ህፃንና ሙስሊም አንድ ነው የሚል ማስረጃ ሰጠኝ። እስቲ ይኸው እየነገርኩት እኮ ነው። የ40 ቀን ህፃን ምን መጽሐፍ ልግለጽ ንገረኝ። ከ66 ነው። ሰው መስማት ያስፈልገዋል እኮ ምንድነው? ካልሰሙ ምንድነው? አይደለም ቆይ ወደዛ እንሄዳለን። እንደሆነ ካልሰሙን ምንድነው? ወደዛ እንሄዳለን። አዳምጠኝ አንዴ ቆይ ላውራና ችግር የለውም። እኔ እናንተ በደንብ እየተወያየነ ስለሆነ ሙስሊምና የ40 ቀን ህፃን አንድ ነው የሚል ማስረጃ አውጣልኝ ወይ መጽሐፍ ቅዱስ ጠቅስልኝ ይላውጣል። ለምን አልክ ይባላል። መጀመሪያ አንድ ጊዜ በመሃል ልግባ። መቼም ልንማር ነው የተቀመጥነው እዚህና አንድ ብሩክ መናገር ፈልጋለሁ። ወንድሜ አሁን የሚናገሩት ኦርቶዶክስ ነው። እኔም ኦርቶዶክስ እምነት ተከታይ ነኝና እዚህ ያለሁት እኔ አንዳንድ ነገሮችን ኮምፔር ለማገናዘብ ነው። አሁን ያመነ የተጠመቀ ይድናል የሚለው እንዴት ነው? የ40 ቀን ልጅ አምኖ ነው ወይ የተጠመቀው ነው የሚለው? ነው ኦርቶዶክስ ነኝ እኔ እና እንነጋገር። እኔ ደግሞ ማወቅ ስለምፈልግ ነው ይሄን ያልኩት። ኖ እኔ ለምሳሌ አሁን ሃይማኖቴ ብዙ ጊዜ እዚህ ጋር አንዳንድ ችግር አለባት ሲባል ስለምሰማ ገብቼ ጠይቃለሁ። ስለዚህ አንተ ተማርና በኋላኛ እንወያያለን። አንተ ጠይቃቸው እነሱ እንዲያስተምሩ ነው የገባህ እዚህ ቤት? ኖ አይደለም። ይሄ ነው ችግር። አዳምጠኝ እንጂ መጀመሪያ ላውራ እንዴ ወንድሜ። ኖ ምንድነው? ምን አዳምጠኝ። ዝም ልበል እንግዲህ ነው ካልከኝማ ዝም ልበል። ያው ኖ አይደለም። እስካሁን ድረስ አወራ ምንም ፖይንት የለህም። እኔ ለምሳሌ ልንገርህ ታደህ ትችላለህ። ያው መጽሐፍ ቅዱስ እኔ ምንም ማላውቀው ሰውዬ አሁን ብሩክን ዲፌንድ ማድረግ ከፈለኩ ምን እለዋለሁ መሰለህ? ጴጥሮስ ቤተሰቦቹን ይዞ ምናምን አስጠመቀ ምናምን ቢለው ሐዋርያት ሥራ ምናምን ያለውን እንኳን ልጠቅስ እችላለሁ። ለምን ብለህ ሙስሊም እዛ ቦጆ ባያልክ ከምትሄድ አንድ ፖይንት እንኳን ብትጠቅስ ልንማማር እንችላለን። ግን ችግራችሁ ጴንጤ ቤት የምታገኙትን ኦርቶዶክስ አናቱን እየመታችሁ እኛ ሁላችን እምነታችንን ጥለን እንድንወጣ እያደረጋችሁ። እየወቀስከኝ እየሰደብከኝ ነው ወይስ እያስተማርከኝ ነው? ልሰድብህም እችላለሁ፣ ልወቅስህም እችላለሁ። መብት ነው። በእኛ በኦርቶዶክስ ልብስ ስለሌለ ኧረ እባክህ ተወው እሱን። አንተ አትነግረኝም። ከልጁ ጋር እንወያይ ወይስ ተወያይ? እኔ እወጣልሃለሁ። እሱ ያንተ መብት ነው። ቤቱ የሌላ ስለሆነ እኔ ቆይ ማለለም ይል ማለለም። ዝም ብለህ ፍርድ ዝም ብላችሁ ፍርድ አትስጡ። ሰው እንደዚህ እያላችሁ ነው ሰውን እያራቃችሁ ጴንጤ ያርጋችሁ ያስቀራችሁት። ማስረጃ ስጠን እንደዚህ ያልነበትን። እስቲ ወንድም እናንተ ቤተክርስቲያን ውስጥ የምትገኙ እናንተ ያው እንግዲህ ኦርቶዶክስ ነው ያለና ከእናንተ ቤተክርስቲያን እናንተ ቤተክርስቲያን እኛ የኦርቶዶክስ አረባክም ይወጣ አድርግና እንወያይበት። ዝም ብለህ እኛ ኦርቶዶክስ ልጆች ሆነን ገዛ ነው እንግዲህ እናንተ ቤት እንደዚህ ስድብ ከሆነ ለምን መጀመሪያው ከተናገር ያለው ነው። ኦርቶዶክስን እንዳናቃት የምታረጉን እናንተ ናችሁ። ወይ እውቀት የላችሁ ወይ ምን የላችሁ።
እኛን ደግሞ ከቤተ ክርስቲያናችን እንድንርቅ ጴንጤ ቤት ገብተህ እንደዚህ ምናምን ብላ እኛን ታሰቃያላችሁ። ምን አይነት የተረገማችሁ ናችሁ? ያው እዛው ተነጋገር። እኔ ወሬኝ ኧረ ተሳደብ ጨርስ፣ ችግር የለውም። እንደ እኔም እሺ ያሳደገ ቤተሰብ የተቀጣ ስለሆነ መሳደብ ትችላለህ። የተማርኩ ነኝ እንዳንተ ወርጃ ልሳደብ። ጨርስ፣ ስትጨርስ ነገር ከወንድሜ ጋር እንደውያ እኔ ያልኩትን ፖይንት ያለው ነገር ተነጋገርና ተሳድበ ጨርስና ከሱ ጋር እናወራለን። እኔ ያሳደገ ቤተሰብ እንደዚህ ይወረድ አይደለም። በቃ የወረደ የሚሆን የወጣ ቤተሰብ ያሳድግ። አንተ አድገህ ጨርሰህ አሁን አርጅተሃል። ስለዚህ ትርጉም የለውም እሱ። ካለም ታውቀኛለህ ማለት ነው። እሺ ወንድሜ ቀጥል። ብላዘር ምን ነበር የጠየቁት ጥያቄ? የ40 ቀን ህፃንና ሙስሊም አንድ ነው ብለኸኛል። ሙስሊምን ሙስሊም ያሰኘው ለምሳሌ ወይም አይሁድ ያሰኘው ምንድነው እያልከኝ ነው አንተ? ሙስሊም ማለት በክርስቶስ የማያምን ነው እኮ፣ ስለ ክርስቶስ አያምንም። አንደኛ። ሁለተኛ ቅድም ነግሬሃለሁ፣ መጽሐፈ ኩፋሌ ለምሳሌ እኛ በቤተ ክርስቲያን አስተምሮ እንኳን ስናጠምቅ አንደኛ በምሳሌ እናጠምቃለን፣ ሁለተኛ ከክርስቶስ ጋር ህብረት የምናደርግበት ነው ጥምቀት። በቃ እሺ ክርስቶስ እነዛ ህፃናቶች ደግሞ ሰው ናቸው። ቅድም እንደነገርኩ የሰው ልጅ ከውሃና ከመንፈስ ሰው ናቸው ወይ ብዬ አዎ ሰው ናቸው ብለን ተማምነናል። ሰው ከሆኑ ህፃናቶችም እንደ ሰው እናጠምቃቸዋለን። ቀጥላውን አንተ። እሺ አንዴ ስሙኛው። ሙስሊምና የ40 ቀን ህፃን ልጅ አንድ ነው ማለት ምን ማለት ነው? ሙስሊምን ሙስሊም ያደረገው ምንድነው? በክርስቶስ አለማመኑ ነው። የ40 ቀንም ህፃን ልጅ ደግሞ በክርስቶስ ስላላመነ በክርስቶስ ማመን ስለማይችል ክርስቲያን ተብሎ አይጠራም። ሙስሊምን ሙስሊም ያደረገው ወይ ደግሞ ክርስቲያን ተብሎ እንዳይጠራ ያደረገው በክርስቶስ አለማመኑ ነው አይደል? አዳኝነቱ ለምን ተነግሮት ወንጌል ሪጀክት በማድረጉ ነው። ህፃኑስ ደግሞ የ40 ዓመቱ ሰምቶ ማገናዘብ ባለመቻሉ ክርስቲያን ተብሎ አይጠራም። ክርስቲያን ተብሎ አይጠራም። ሁለቱም ሊጠመቁ አይችሉም ማለት ነው። በክርስቶስ ያላመነ ሰው ሊጠመቅ አይችልም። መጽሐፍ ቅዱስ አይደለም። ለዛ ነው እዚህ ክፍል ላይ ሰው የሚላል ተብሎ የተገኘው ሰው ሁላ ውሃ ውስጥ ቢነከር ደረቅ ሰውዬ ገብቶ እርጥብ ሰውዬ ሆኖ ነው የሚወጣው። ምንም ለውጥ የለው። መጽሐፍ ቅዱስ አይደለም። በቃ እሺ። እኔ ደግሞ አወራ ወንድምነት እዚህ ጋር እኔ ጥያቄ አለኝ። ወንድማችን አወራ ቆይ ትናገራለህ። ወንድማችን ሲያወራ ምን አለ? ህፃኑ ሲጠመቅ ከክርስቶስ ጋር ይዋሃዳል ነው አይደል ያልከው? ህብረት ይፈጥራል ይዋሃዳል ነው አይደል ያልከው? አላልኩም። ታዲያ የህፃኑ መጠመቅ ምንድነው ከክርስቶስ ጋር የሚፈጥርለት ነገር? በቃ ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት ሊያገኝ አይችልም። መዋሃድ ደግሞ ምንድነው ትርጉሙ? እስቲ ለመዋሃዱ ንገረኝና። ለምሳሌ እኛ የክርስቶስን ልጅነት እንድናገኝ ነው ያልኩኝ እንጂ መዋሃድ ማለቱ ምንድነው? እስቲ መዋሃድ ማለት አንድ መሆን ነው ወይስ ክርስቶስ መሆን ነው? ይሄ ሌላ አንድ መሆን ማለት ነው አይደል? መዋሃድ ማለት እያልከኝ ነው አንተ። እኔ አላልኩም። እኛ ግን ከክርስቶስ ጋር እሺ። ጥምቀቱ ታዲያ ምን እንደሚጠቅመው ከክርስቶስ የእግዚአብሔርን መንግስት ለማግኘት ክርስቶስን ይለብሰዋል አይለብሰውም? በጥምቀት ይለብሰዋል። ክርስቶስን መልበስና ከክርስቶስ ጋር እኔ ክርስቶስ ነኝ ማለት ልዩነት አለው። መዋሃድ ነው ያልኩህ። እኔ አንድ ነኝ አላልኩም። ክርስቶስ ነኝ ይላል አላልኩም። ምን እንደምታወራው ወንድሜ? የአማርኛ ታውቃለህ አይደል? አንድ ነኝ ከክርስቶስ ጋር ይላል አልኩህ እንዴ? መዋሃድ መልበስ ብሎ የሚለው ቃል ወይ ደግሞ ሲጠመቅ ምንድነው የሚሆነው? ከክርስቶስ ጋር ነው ያልኩህ። ክርስቶስን ለመልበስ ነው እኛ የምንጠመቀው። አንደኛ ሚውት አድርግልኝ፣ ተናገሩነቱን እያስተጋባብኝ ስለሆነ አንዴ ሚውት አድርግልኝ። ሐሳብ የሚጨርስ እያወራው ነው። ትቀጥላለህ አብረን። ክርስቶስን ሲለብሰው ክርስቶስን ተዋህደ ይባላል አይባልም? ክርስቶስን በጥምቀት መምሰል ነው። መዋሃድ ማለት ትርጉም አለው። ለምሳሌ አንተ ትርጉሙን ላታውቀው ትችላለህ እንጂ ተዋሃደ ሁለት ትርጉም አለው። አዎ ከክርስቶስ ጋር አንድ ሆነ። አዎ ይሄ ልክ ነው፣ ያስሄዳል። ግን ተዋሃደ ሲል ደግሞ ሁለት ትርጉም ነው ያለው። ለምሳሌ አንድ ሰው ደሙ ከሰውነቱ ጋር አንድ ከሆነ ቆይ ላውራ። ከክርስቶስ ጋር አንድ ሆነ በሚለው ትርጉም አዎ ስለተጠመቀ ከክርስቶስ ጋር አንድ ሆነ፣ ይሄ ግልጽ ነው። ግን ተዋሃደ ምስለ መለኮቱ ከመለኮቱ ጋር አንድ ሆነና ልዩነት አለው። ስለዚህ ከክርስቶስ ጋር በጥምቀት አንድ እንሆናለን። አዎ ካልተጠመቅነ ግን የክርስቶስን መንግስት አናገኝም፣ የክርስቶስን ህብረትን አናገኝም፣ ክርስቶስን አንለብስም ነው ካልተጠመቅነ። ኦኬ። ስለዚህ ሲጠመቅ ሰውየው ክርስቶስን አይዋሃደውም ማለት ነው። ንፋሱ ነግሮት ይሆን? ቀጥሎም ማመጣበትን መረጃ
አውቆት ይኸው ያመለጠው። በቃ ኔትወርክን ያወረደ ማለት ነው እንግዲህ ያለ እናንተ ካላወረዳችሁ ኔትወርክ ያስቸግራል። እኔ ጋር እሺ ያለው መስሎ እያወራው ነበር። በቃ ምን ላይ ነበርና የነበርነበትን ታስታውሰዋል አይደለ? ቀጥላውና በማዕከላችን ማንም ሳይገባ አጠይቆ ነበር። ስለዚህ ክርስቶስን ለምሳሌ የክርስቶስ ልጅነት ለማግኘት ቀደም ጠይቄያለሁ። የጠየቅኩ ምንድን ነው ያልኩህ? መዋሃድ ብሎ የሚለው ቃል አንድነት አይደለም። ክርስቶስን በጥምቀት ሕፃኑ ይለብሰዋል እንጂ አይዋሃደውም ነው አይደል ያልከኝ? ተዋሃደ ማለት ምንድነው ትርጉሙ ንገረኝ እስቲ። ተቀላቀለ፣ ተደባለቀ፣ አንድ ሆነ፣ ተመሳጠረ፣ ተግባባ፣ ተጋባ። ተጋባ ስትለው ለምሳሌ እንዴት ነው መጋባቱ? መዋሃድም እንዴት አይነት ነው? ለምሳሌ መጋባት ማለት አንተና የሆነች አንድ ሴት ልጅ ቤተሰቦቻችሁ ሲድሯችሁ ልክ እንደዛ መጋባት ማለት ነው። እሺ መዋሃድ ማለትስ? አንድ መሆን ማለት ነው። መዋሃድ ማለት ደግሞ መቀላቀል ማለት ነው። ያንተ ስጋህና ደምህ ወይም የኔ ስጋና ደምህ አንድ ነው አይደለ? ቆይ ሀበል እንዴት አይነት ትውልድ እኮ ነው ወንድሞች እናቶች። ተመልሳለህ ወይስ እውቀቱ የለም? እየመለስኩልህ ነው። ይኸውልህ ክርስቶስን የምንለብስበት ነው። ስለዚህ መዋሃድ ብሎ የሚለውን ቃል አትጠቀሙትም ማለት ነው ወይ? እንጠቀመዋለን። ለምን አንጠቀመውም? ከክርስቶስ ጋር አንድ የምንሆንበት ነው። ክርስቶስን የምንለብስበት ነው እያልኩህ አይደለ? ምን ማለት ነው አትበለኛ። መዋሃድ ማለት ከርከሮ ነው። ለምን እላለሁ እንጂ ተዋሃደ ብዙ ትርጉም ስላለው በእኛ እኮ የፈለገ ይኑረው። እናንተ ለህፃናት ለጥምቀት ተዋሃደ ብላችሁ ሰውዬ የፈለገ ኑሮ ሳይሆን ያለ ትርጉምኛ እናወራም። ኦርቶዶክስ ነን። ካወራ በትክክል አውራ። እሺ ጆሮን ቆንጥጬ እንዳላወራ አማርኛ ቀለሜ ከኔ ጋር ስታወራ በትዕግስት አወራ። ቀለሜ ይኸው ላዳምጥ እንደ ቀለሜ ቆይ ስርዓትን ይዘህ ካላወራህ በስርዓት ነው እያወራህ ያለ። ቀለሜ አዳምጠኝ። እኔ እንዳንተ ሄደህ ከእናትህ ጋር ቀለም በጥበጥ። እሺ ብራዘር ዱርዬ እንቴኔ ቬሎ ማለት ሄድ ከእናትህ ጋር ሊጥም በጥብጥ፣ ቀለምን በጥብጥ ከፈለክ። የተጠይቀውን እንኳን አትመልስም። የእናንተ የሚቃዡ መምህራኖቻችሁ የሚያወሩት ቃል ምን ሊያመጣብህ እንደሚችል ማለት ነው። ሊጥ በጥብጥ ሄድና ብራዘርዬ። መዋሃድ ምንድን ነው? መቀላቀል ምንድን ነው? መንተር ማለት ምንድን ነው? ሁሉንም ምንድን ነው? ስርዓት የላችሁም። ኤንዌይ በኦርቶዶክስ ቤተክርስቲያን ክርስቶስን ሰው ለመዋሃድ በጥምቀት ብቻ አይደለም። የመቃብር አፈር ካስከሬን ላይ አፈር በጥብጣችሁ አምጥታችሁ ካስከሬኑ ላይ ማለት ነው ዝቃ አምጥተህ በጥብጠህ ብትጠጣው ክርስቶስ ጋር ትዋሃዳለህ ብላ የምታስተምር ቤተክርስቲያን ነች። ይሄን ያህል ነውረኛ የሆነ ትምህርት የሚያስተምሩ ማለት ነው። ካይኑ ማጅን ወንድሞች እናቶቼ እዚህ ያላችሁ ከመቃብር ላይ አፈር አምጥታችሁ ከአስከሬን ላይ የበሰበሰም አስከሬን ሊሆን ይችላል፣ ትኩስም አስከሬን ሊሆን ይችላል። ከዛ ላይ አፈር አምጥታችሁ በጥብጣችሁ ብትጠጡት ትዋሃዳላችሁ ብላ ትላለች። በጥምቀት ብቻ ሳይሆን በመቃብር አፈር በጥብጠህ ብትጠጣው ከክርስቶስ ጋር አንድ ትሆናለህ ብላ የምትል ጉደኛ ነውረኛ የሆነች ቤተክርስቲያን ነች። የዚህን ያህል ነው የምናገረው። ኦኬ ነውረኛ የሆነች ቤተክርስቲያን ነች። ከዚህ ነውሯ ታደቢ ታቀቢ ተብላ ልትባል ይገባል። ኦኬ የሚመጣብን መረጃ ስለምታውቅ ነው። ቀለሜ ያልክ ሂድ ቀለም በጥብጥ ከእናትህ ጋር። እሺ ብራዘር እዚህ በእውቀት ሞገት ተናገር ነው የተባልከው። በአግባብ ሲያወሯችሁ አታወሩ ማለት። ስለዚህ እኔ ደግሞ በጣም ጥሩ መድኃኒታችሁ አድርጎ እግዚአብሔር አስነስቶኛል እናንተ ላይ ስርዓት ላሲዝ ማለት ነው። ስርዓት የሚባል ነገር እውቀት ከታወራ ታወራለህ እምልህ እንዲያው የግም አይደል ብለህ እዚህ መጣ አማርኛ እኔ ልታስተምረኝ አልፈልግም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሳሳት አይደለም። ይሄንን ሪከርድ አድርጉት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሳሳት ብቻ የሚለው ቃል አይደለም የሚገልጣት። መጽሐፍቶቿን በብዙ የሚቆጠሩ መጽሐፍቶቿን እንዳነበበ እና በቤተክርስቲያኒቱ ውስጥ ምን ይቀድስ እንደነበረ እንደ አንድ ዲያቆን
ቤተክርስቲያኒቱ መሳሳት አይደለም በስተት ትምህርት ተግማምታ በስብሳ ነው ቁጭ ያለችው። በስብሳ ማለት ነው። ይሄ መሳሳት ቀላል ነገር ነው። ሸተተ ገማ ተላ እንደሚባለው በስተት ትምህርት ትልልቅ ትምህርቶችን ሁሉ ጭምር ኦኬ ነገረ ድነትን እንኳን በተመለከተ ማለት ነው። የመቃብር አፈር እኮ በጥብጣችሁ ትድናላችሁ፣ የመቃብር አፈር በጥብጣችሁ ጠጥታችሁ ትድናላችሁ ብላ የምትል ቤተክርስቲያን ነች። ለሚጠይቀኝ ሁሉ መልስ አለኝ። ቤተክርስቲያኒቱ መሳሳት ብቻ አይደለም ተግማምታ አልኩ ተልቶ ሸቶ ተብሎ እንደሚባለው በዚህን ያህል በከርፋ የሰው ስርዓት ትምህርት ከእግዚአብሔር ቃል ጋር እኩል ለኩል አድርጋ የምታስተምር ቤተክርስቲያን ነች። ይህንን የራሷ ዲያቆን የሆነ ዛሬ በጌታ ቢያምንም የራሷ መጽሐፍቶች እንዳነበበ ሰው ዓለም ሰምቶት የማያውቀውን ነገር ያነበብኩትን ያገኘሁትን አውጥቼ ዘረግፍላችኋለሁ። ዓለም አደባባይ ላይ ዓለም ሰምቶት አይቶት የማያውቀውን ማለት ነው። እናንተ በግዕዝ ለህዝብ እያነበባችሁ ይህንን ህዝብ ያደናቆራችሁበትን የዘላለምን ህይወት እንዳያገኝ ሰው ወደ ክርስቶስ ኢየሱስ ወደ መዳን ወንጌል ፊቱን እንዳያዞር መጽሐፍ ቅዱስን እንዳያነሳ እንዳያነብ አንብቦም እንዳይረዳ ቄስ ካልያዛችሁ በስተቀር መጽሐፍ ቅዱስ አይገባህም ብሎ በሚል እናንተ ሁሉ ቀን ያልሆነ ስተት ትምህርትን ጽፋችሁ ህዝብን የምትገቱበት ቤተክርስቲያኒቱ ተሐድሶ አይደለም የሚያስፈልጋት፣ ፈርሳ መሰራት ያለባት ቤተክርስቲያን ነች። ፈርሳ ተሐድሶማ እንደው ባለው ላይ እንትላለን። ምክንያቱም ሙሉ በሙሉ እስኪባል ድረስ ማለት ነው። የትኛው ነው ነገረ ድነትን በክርስቶስ ሰው አምኖ የዘላለም ሕይወት ያገኛል ተብሎ የሚባል? የአንድ ግለሰብ መቃብር ስማችሁ 22 ትውልድ ድረስ ገሃነመ እሳትን አያያትም ብሎ የሚል ነውረኛ በሐዋርያቱ ትምህርት ውስጥ የሌለ ትምህርት አይደል የምታስተምረው? ቀድሞ ወንድምነት ሲያሳይ የነበረው ዘራ ብሩክ ገድል ላይ በሌሎች መጽሐፍ ገድል ላይ ኑና ሲግቡና ንገሩ፣ ኑና ግቡና ንገሩ። የነውራችሁ ጥግ በክርስቶስ ቤተክርስቲያን ታሪክ ውስጥ እንኳን ተሰምቶ አይታወቅም። እኔ ነኝ የምናገረው። ቢያስፈልግ አልኩ ጴንጤ እንኳን እንደዚህ አትናገር ብሎ ቢለኝ ቢያስፈልግ ጴንጤነትን ጥቼ ወደ ኦርቶዶክስ ውስጥ ተመልሼ ይሄንኑ እውነት አድምቼ እነግራቸዋለሁ። በቃ ንስሐ ነው የሚያስፈልገው። ብራዘር መታ አባቶቻችን አይሳሳቱ ቤተክርስቲያን አትሳሳትም ብላ አትበለኝ። የመቃብር አፈር መቃብር ስምህ ጥፍርና ጸጉር አስረህ 22 ትውልድ ይድናል፣ ኢየሱስንም የሚያምን ይድናል፣ 22 ትውልድ ደግሞ የዘራ ብሩክን ጥፍርና ጸጉር አስረህ ትድናለህ ብሎ የሚል መሳ ለመሳ ከወንጌል እውነት ጋር የሚጣረስ የሰው ስርዓት አጋንንታዊ ትምህርት በቀይ በጥቁር እስክሪብቶ ጽፋ በመጽሐፍ ጽፋ አትማ ጠዋት ጠዋት ፀሐይ እየሞክ የምታነበው መጽሐፍት ፍጻሜን የሚያበላሹ ዴስቲኒያቸውን የሚያበላሹ የእሳት ባህር የሚከቱ እውቀቶች ናቸው። እና መሳሳት ቀላል ነው። የተሳሳተ እኮ ይመለሳል። ቤተክርስቲያኒቱ መሳሳት አይደለም ታበላሽታለች። ኦሬዲ ለሚጠይቀኝ ሁሉ መልሳለች። ተበላሽታለች። ፍጡርን ከክርስቶስ እኩል እኮ የምትሰብክ ቤተክርስቲያን ነች። ፍጡርን ነገርኩ እኮ እነዚሁ የምትላቸውን ይሄ የሀገር ጥፍራም ሰውዬ ማለት ነው። ጥፍር ስላለው ጥፍራም ብዬ እለዋለሁ። ሁሉ ጥፍር አለው አይደል? ጥፍርና ጥፍር ያለው ሽማግሌ ጥፍሩ ተቆርጦ ኦርቶዶክሳውያን በጥፍር ይድናሉ ብሎ የሚል ካይኑ ማጅን በየትኛው ሞራላችሁ አሁን ፍለፊታችሁ ቆማችሁ ጴንጤ ፊት ትናገራላችሁ? ጥፍር ያድናል ብላ የምትል ቤተክርስቲያን አልተሳሳተችም ትለኛለህ እንዴ? ትውከት በልተህ ትድናለህ ብላ የምትል ቤተክርስቲያን አልተሳሳተችም ትለኛለህ? ብራዘር ትለኛለህ ወይ ብራዘር? በየትኛው ሞራላችሁ ፍርፋሪ በልተህ ትጸድቃለህ ትድናለህ ብላ የምትል ቤተክርስቲያን አልተሳሳተችም ትላለህ? ሐሙስና ማክሰኞ ሐሙስና እሑድ እባብ የገደለ ይጸድቃል ብላ የምትል ቤተክርስቲያን አልተሳሳተችም ትለኛለህ? እፊታችን አትቆሙ፣ እፊታችን አትቆሙ። ንጽሕት ናት ቤተክርስቲያን፣ ቅድስት ናት፣ አትሳሳትም፣ ቅድስት ናት ይላል ይመጣና ምኑ ነው ቅድስትነቷ? ረክሳለች። ኦኬ ረክሳል። አንተ ነህ ማለት የክርስቶስ ቤተክርስቲያን ነህ ብለህ ካልክ በአካል ውስጥ ያለ ብልት አንተ ነህ። ረክሳቸዋል። የሚቀድሰው እግዚአብሔር ልጅ ኢየሱስ እንጂ አንተ በምሰራው ስራ ተቀድሰህ አታውቅም። ሁሉ ቀን በርኩሰት ነው የምትኖረው። ንስሐ ነው የሚያስፈልጋችሁ። እሺ ንስሐ ነው የሚያስፈልጋችሁ። ስለዚህ ክርስቶስ ነው የሚያስፈልገው ለሰው ልጆች ማለት ነው። እና ይህንን የመሰለ ትምህርት የያዘች ቤተክርስቲያን አልተሳሳተችም ይለኛል። ይመጣል ነገረ ድነታችሁ ከምን እንደሚቀዳ እናንተ
እስቲ ኦርቶዶክሳውያን ነገረ ድነት ትምህርታችን ከመጽሐፍ ቅዱስ ብቻ ነው የሚቀዳው ብሎ የሚል ሰው አንድ ሰው ይግባ እስኪ። እኔ እና እሱ እንደ ጎልያድና እንደ ዳዊት ፊት ለፊት እንግጣለን። ነገረ ድነታችን ከመጽሐፍ ቅዱስ ትምህርት ብቻ ነው የሚመነጨው ብሎ የሚል እስኪ ይምጣ አንድ ኦርቶዶክሳዊ ሰው። የፈለገ ዲቤት ይቀላል ብለህ ትላለህ። ኧረ እሱማ በስንት ጣዕሙ ብለህ ትላለህ ማለት ነው። እነዚህ አሁን ከምነግርህ የበለጠ በቤተክርስቲያን ውስጥ የተጻፉ አንብቤ ያገኘኋቸው ወንድሞቼና እህቶቼ እኔ በዚህ ቤተክርስቲያን ውስጥ ነበርኩኝ ብዬ ራሴን መርገም ነው የቀረኝ እንጂ በዚህ ቤተክርስቲያን ውስጥ ነው ያለፍኩትኝ ብዬ እስክል ድረስ የሚያደርሰኝ ስንት ነውር እኮ መሰላችሁ የተጻፈው። ስንት ነውር ደግሞ ይመጣና ቤተክርስቲያን ንጽሕት ናት፣ አልተሳሳተችም፣ ቅድስት ነች፣ ይኸውልህ የምትሳሳተው ምልህ አትሳሳትም ይላል። ጠንቋይ ጳጳስ እንትን አቅፈህ ተቀምጠህ አትሳሳትም አትበልም። ቆንጅዬ ጠንቋይ ጳጳስ ማለት ነው ብፁዕ ቅዱስ ብለህ የምትለው ግን ምንድነው? ለእስላም ታቦት እየላከ ድገሙልኝ ብሎ የሚል ደጋሚ፣ መተተኛ፣ ሞራ ገላጭ፣ አስማተኛ ጠንቋይ ማለት ነው። ጠንቋይ ንስሐ ነው ግባ ብሎ ማለት ያለበት። አስኬማ ቢደፋ አይፈራም፣ ንስሐ ነው ግባ ማለት ያለበት። እንደዚህ አይነትን መተተኛ እኮ አልኩ። ከእስላም ጋር እየተሞዳሞደ ታቦት ብሎ የሚሉትን እየላከ ድገሙና ላኩልኝ፣ የኛ ህዝብ እንደሆነ በልብስ አልብሰን ስገድለት ስንለው የሚሰግድልና ደግመህ ላኩልኝ ብሎ ምን ማለት ነው? ብፁዕ አቡነ እንድርያስ የሰሜን ወሎ ማነው የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የሊቃውንት ጉባኤ ሰብሳቢ ጠንቋይ ጠንቋይ። እናንተ ዝም ብትሉት እኛ ዝም አንልም። አቅፋ የተቀመጠች ቤተክርስቲያን አልተሳሳተችም ይላል። አልተሳሳተችም። ማን ይናገር የነበረ አይደል ተብሎ የሚባለው? በቃ እኛ እንናገር፣ አንተ ዝም በል። ማን ይናገር የነበረ ማን ያርዳ የቀበረ ይባላል ሀገራችን። እኛ እንናገር። ቤተክርስቲያን አትሳሳትም አትበለኝ። የክርስቶስ ቤተክርስቲያን መሪዎቿ የእስራኤል ነገስታት መሪዎች ሙሴ እንኳን ተሳስቷል። አንተ እስራኤል ተሳስተው ምድረ በዳ ላይ ወድቀው ቀርተዋል እኮ ነው ብዬምልህ። አትሳሳትም ቤተክርስቲያን አትበለኝ። ታላቁ ነቢይ ሙሴ በስተት ነው የሞተው ታውቃለህ? በስተት ማለት በበደለው በደል እግዚአብሔርን በድሎት ማለት ነው። አትገባም አለው። ይሄንን ህዝብ ይዘህ አትገባም፣ ዮርዳኖስን አትሻገርም አለው። ማን ይሄ ተመጠመ ምን አስኬማ የደፋ በከረባት የሚታነቅ ፓስተርም ይሁን ቄስም ይሁን ጳጳስም ይሁን አስኬማ የሚድፋ ዋቴቨር ቀሚስም ይልበስ በሱፍም ይልበስ አይመለከተኝም። ከየት ቤተ እምነት ነው አይደለም አይመለከተኝም። አይሳሳቱም እንዴ? ይሳሳታሉ፣ በደንብ ይሳሳታሉ። ጴጥሮስ ተሳስቶ አያውቅም? ተሳስቷል። ግብዝነት ይዞት ጳውሎስ ፊት ለፊት ገስጾታል። በጎቼን አደራ ጠብቅ የተባለ ዳዊት አልተሳሳተም? ተሳስቷል። አባቶች አልተሳሳቱም? ተሳስተዋል፣ ተሳስተዋል። ሙሴ አልተሳሳተም? አሮን አልተሳሳተም እንዴ? ጥጃ ሲሰራ የነበረ እኮ ነው። አንተ ጥጃ የዘመኖቹም አሮኖች ከዚሁ ያልተናነሰ ጥጃ ነው የሚሰሩት። ካህን ሆኖ ጥጃ ይሰራል። አየህ፣ በመቅረጫ ይቀርጽ ነበር እኮ። እጅ ከፍንጅ እኮ ነው የተያዘው። በ40 ቀን ቆይታ ውስጥ መታገስ ተስኖት ጥጃ ነበር ለእስራኤል ሕዝብ ሲሰራ የነበረው። ይኸው እስራኤል አማልክቶች እነዚህ ናቸው። ከግብፅ ምድር ያወጡ ጥጆቹ ለምቦሶቹ እልል በሉ አንዴ አጨብጭቡ እያሉ እንደሚሉት ማለት ነው። ያንተም የኦርቶዶክስም ሃይማኖት ስንት ጥጃ ነው የሰራችሁ? ጥጃ ማለት ጣዖት ማለት ነው። የግድ ጥጃ መልኩ ናጭራውና ቀንዱ ጥፍሩ ምናምን ነገር እንዲኖር አትጠብቅ ብራዘር። የተለያየ በዘመናት ያለ ጥጃ ማለት ጣዖት ነው። በተለያየ ዘመን የተሰራ ጣዖት ማለት ነው። ታቦት ቅርጻ ቅርጽ ላይ መንፈስ ቅዱስ ያድራል ብላ እነንተና እነ መምሬ ሰብስቤ በትክክል ማቃቸው ማለት ነው። ጉራራ ኪዳነ ምሕረት ፈረንሳይ ለጋ ሲሆን ያለ ቦታ ጠቅሼ ነው ስም ጠቅሼ ቦታ ጠቅሼ ነው የምነግርህ። ጉራራ ኪዳነ ምሕረት መምሬ ሰብስቤ የሚባሉ አሉ። ታቦት እየቀረጹ የሚሸጥ ማለት ነው። በቫርኒሽ እየቀባ ማለት ነው። እያሳበደ እየቀባ እባክዎትን እስኪ በሉልን የኛውን ታቦት የቅዱስ ሚካኤል ይበሉልን እየተባለ እየተቸበቸበ እሱን አምጥቶ በቫርኒሽ ለቅልቆ ቄሱ ሲደብረው አውጥቶ ይሸጣል። ያው ቀሲስም እዚህ አሉ ሲደብራቸው አውጥተው ይሸጡታል። ለአረቄ መጠጫ ሲያጡ ማለት በል ሲላቸው ደግሞ በለስ ሲቀናቸው ሕዝብን ስገድለት ይላል። እንዲህ አይነት የምታረግ ቤተክርስቲያን አልተሳሳተችም አትበለኝ ብራዘር። አሮን እንኳን ተሳስቷል። ሙሴ ተሳስቷል። ኦኬ፣ የእግዚአብሔር ሰዎች አይሳሳቱም አትበለኝ። የእስራኤል ሕዝብ እንደ ሕዝብ እኮ ተሳስቷል። በእግዚአብሔር ላይ አምፀው ሬሳቸው በምድረ በዳ ወደቀ ይላል የዕብራውያን መልእክት መጽሐፍ
ሲናገር ምዕራፍ 3 ማለት ነው። ሰምተው ያስመረሩ እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ አይደሉምን? ባለመታዘዛቸው ጠንቅ ሊገቡ እንዳልተቻላቸው እናያለን ይላል። ግቡና ይሁት መጽሐፍ ቅዱስ ላይ እኔ መኪና እየነዳው ነው የማወራቸው። ግባና ይውሽ ቤተክርስቲያን አትሳሳትም አትል። ኤፌሶን ተሳስታለች። ጴርጋሞን፣ ቴያጥሮን፣ ሎዶቅያ ተሳስታለች። ቆሮንቶሳውያን ተሳስተው ነበር ታውቃለህ? ቆሮንቶሳውያን እንኳን ኦርቶዶክስ አትሳሳትም አትበለኝ። የስተት አተላ ውስጥ የገባች ቤተክርስቲያን ናት። አገልጋይ እንደመሆኗ መጠን እናገራለሁ። ትናንትና አገልጋይዋ ነበርኩ። በስብሳ ልጆቿ እንኳን ሊታደጓት እንኳን አልቻሉም። ሊታደጓት የሚችሏትን ልጆች ውጡ ትላለች። ብርሃን የነገሯትም ካህናት ውጡ ትላለች። ጳጳሳቱን የቁም ስር ታስራለች። ማርያም ወላዲት አምላክ አትባልም ብለው ሲሉ አባ ጊዮርጊስ ዘጋስጫ የወሎ ሰውዬ የጻፈውን ጽሑፍ አምጥቶ ማለት ነው። ቅዱስ ጳውሎስ ግን እንደዛ አላለም። ቅዱስ ጳውሎስ እንደዛ አላለም። ቤዛ ብሎ ያለው ቅዱስ ጳውሎስ አህዱ እግዚአብሔር ወአህዱ ሕሩይ ያለው ቅዱስ ጳውሎስ በጢሞቴዎስ መልእክት ላይ ጌታን ነው። ጳጳሳትን የቁም ስር የምታስር፣ ካህናትን የምታባርር፣ ዲያቆናትን የምታባርር፣ እግዚአብሔር ሊታደጋት እንደ ሳሙኤል በቤቷ ያሳደገላትን ልጆች እያወጣች የምትጥል ስህተቷን ሲነግሯት ትናንትና እናንተ መታችሁ እንትናችሁን ሳትጠርጉ ትላለች። ይህ ምን እንትን መጥረግና አለመጥረግ ነው? ኤርምያስ አበበ እንትኑን አልጠረገም እንዴ? አሁን ያው እንትን ሲንቁ ምንድነው ሲንቁ ማለት ነው እንትናችሁን ሳትጠርጉ ይላሉ። ብራዘር 3 ልጆች እንኳን ጠርጌ ያሳደግኩ የ3 ልጆች አባት ነኝ። ኦኬ ድብን ብላን የተሳሳተችው በጣም እያንዳንዱ አሁን እኛ ጴንጤዎች ሆነን አንሳሳትም ብለህ ብትል ተሳስተሃል ብራዘር። እንዴት ነው የማትሳሳተው? ሰው አይደለህ እንዴ? በወደቀ ዓለም ላይ ባሮጌው ተፈጥሯዊ ማንነት እየኖርክ ነው አንተ የማትሳሳተው? ከስተታችን እየታረምን እየተመለሰን ንስሐ እየገባን ከውድቀታችን እየተነሳን እግዚአብሔርን እንደገና በፊቱ ለመሆን በጸጋው ታምነን እንኖራለን እንጂ አይሳሳትም ሙሉ ወንጌል አትሳሳትም ብለህ ብትል ውሸት ነው፣ ውሸት ነው። ቤተክርስቲያን አትሳሳትም። መስራቿ ክርስቶስ ነው ይላል። መስራቿማ ክርስቶስ ነው። መስራቿ ስተት የለበትም። መስራቿ ክርስቶስ እኮ ስለሆነ ነው የቆሮንቶስ ቤተክርስቲያን የጣዖትን አምልኮ አብራ ከክርስቶስ ጋር አብራ ይዛ ትሄድ ነበረ። ጳውሎስ መልእክት እስኪጽፍላቸው ድረስ የሚያምን ከማያምን ጋር ምን ህብረት አለው አላቸው። ይሄ መልእክት እስኪጻፍላቸው ድረስ እነሱ ኢትስ ኦኬ ነው፣ ሃሌሉያ ነው፣ በቃ ምንም ችግር የለውም። ቆሮንቶስ ታካን ኢማጂን ክርስቶስ ከቤልሆር ጋር እኩል ነው በቤተክርስቲያን። ምን መጋጠም አለው ክርስቶስ ከቤልሆር ጋር? ቤልሆር ማለት ቤልኤር ብሎ የሚለው የግሪክ ቃል ዲያብሎስ ማለት ነው። ዲያብሎስ ከክርስቶስ ጋር ኢትስ ኦኬ ችግር የለውም አንድ አይነት ነው ነው። የት ቆሮንቶስ ለጣዖት የታረደ ይበላሉ፣ ከጌታ ማዕድ ይበላሉ። ጳውሎስ መልእክቱን እስኪጽፍላቸው ድረስ እንድትበሉ አልፈቅድላችሁም አላቸው። አስረግጬ ነው የምነግርህ ስል ብራዘር፣ ለዚህ እውነት ጠርቶኛልና። ቆሮንቶሳውያን እንኳን ተሳስተዋል። የክርስቶስ ቤተክርስቲያን ነች። ጳውሎስ በስብከቱ ያገለገላቸው እንዲሁም ወደ ጌታ እንዲመጡም ደግሞ በስብከተ ወንጌል የወለዳቸው ልጆቹ ናቸው። አላፍት ሞግዚቶች ቢኖሯችሁ እኔ ግን በክርስቶስ ኢየሱስ ወንጌል ወልጃችኋለሁ ብሎ ስላላቸው ማለት ነው። ቆሮንቶስ እንኳን ተሳስታለች። ኤርምያስ ጥያቄ እዚህ በቆይ አንዴ ሮያል ያ ቆይ ይጠይቀኛል። እዚህ ከሐዋርያቱ ሞትና ከሐዋርያቱ መነሳት ከ300 እና ከ400 ዓመት በኋላ የመጣች ቤተክርስቲያን አትሳሳትም አትበለኝ። አትሳሳትም አትበል። ጥፍርና ጸጉር ያድናል በላ ጥፍርና ጸጉር ያሰረ 22 ትውልዱ ይማራል በላ ምትል ግልጽ አድርጌ ልንገርህ፣ ነውረኛ ቤተክርስቲያን ናት። ነውሯን ጥላ ወደ ክርስቶስ ትመለስ ብራዘር። በቃ ነው የምንነግራችሁ። የመቃብር አፈር በጥብጠህ ትውልድ አንተ ብትጠጣው የልጅ ልጆች ይድናሉ ብላ ምትል ቤተክርስቲያን ናት። ንስሐ ነው መግባት ያለባት። የምን መግማማት ነው ይላል? ተነሳና በንስሐ ታጠቡ፣ የሥራችሁንም ክፋት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ብሎ እንዳለ ጌታ ተነስታ ንስሐ ነው መግባት ያለባት ቤተክርስቲያን። አትሳሳትም አትበሉ። አታቋትም፣ አንዳችሁም አታቋትም። በእውነት አለሻልሽ ሰነግራችሁ እንጂ አንዳችሁም አታቋትም። እውነቱን ሰነግራችሁ አታቋትም። ቤተክርስቲያኒቱን ለማወቅ መማር ይጠይቃል፣ ማንበብ ይጠይቃል። ኦኬ እኔ ልጅነት ይሄን ጌታ የሰጠኝን እድሜ በመንፈሳዊ ዓለም ላይ ነው የጨረስኩት። በመንፈሳዊ ዓለም ላይ 47 ዓመቴ ነው አሁን። የሚበዛውን እድሜን አሁን በወንጌላውያን ላይ ነው ያለሁት። ኦኬ የ20 ዓመት ልጅ ሆኜ ነው ጌታ የተቀበልኩት ማለት ነው። ማን ነው የ20 ዓመት ልጅ ሆኜ 19 20 አካባቢ ማለት ነው። ለበበል
ከመንፈሳዊ ዓለም ውጪ ነው የማውቀው ነገር የለም። እዛ በኦርቶዶክስ ተምሬ ቀዳሽ አሁን በጌታ ጠርቶኝ በጸጋ አገልጋይ ነኝ፣ ሰባኪ ነኝ። አድሎ አላደርግም። ጴንጤ ነኝ ብዬ የጴንጤን የኛ ትክክል ያልሆነ ነውር ካለ በፍጹም አልሸፍንም አልኩ። ገልጬ እናገራለሁ፣ ነውሩን ማለት ነው። ንስሐ መግባት አለብን፣ ማስተካከል አለብን። ማሳበብ አትችልም። አይ እንትና ነች እንትና ነው እንትና ነው ፓስተሩ ነው ነብዩ ነው ሐዋርያ ነው የሚባል ነገር የለም። ራሴ ኤርሚያስ እንኳን በሆነ የተሳሳትኩት ገልጬ ነውሬን ተናግሬ ከስተቴ ከመመለስ ከሸካራው መንገድ እግሬ መመለስ ነው ያለብኝ። አጭርና ግልጽ። እኔ ያላደረኩትን ህዝብ አድርግ ብዬ መሆን ከሆነ እንደኛ ፈሪሳውያን ማለት ነው። እነሱ አያደርጉትም፣ ግን እነሱ አያደርጉትም። በጣታቸው ሊነኩት እንኳን አይወዱም። ለህዝብ ግን ያስተምራሉ። እንደተባለው እንደነዛ ግብዞች መሆን አልፈልግም። እኔ እየሰረቀው አትስረቅ ብዬ አልሰብክም። ከሰበኩ ወድቅ ያለው እኔ እያመነዘርኩ እባካችሁ ወገኖች አታመንዝሩ ይባላል እንዴ? አይባልም። እንዳንዳንዶቹ ማለት ነው። በፍጹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመናገር እኔ የሞራሉም የእውቀቱም ብቃቱ አለኝ። እውነቱን ለመናገር በማቃት ያልክ ስለማቃት ቤተክርስቲያን ነው። ኦኬ ማንም መጥቶ አታቃትም ብሎ ሊለኝ አይችልም። ማንም ቢልም ያው ተናዶ በሽቆ ነው። እዚህ ያላችሁ ዲያቆናት ነን ብላችሁ ጥሉ። ምናልባትም እናንተ ሳቀድሱ በፊት ነው እኔ ስቀድስባት የነበረው። ቤተክርስቲያኒቱ በስተት ትምህርት ገምታ ሸታ በስብሳ ተልታ መፍረሷ ነው። እራሳቸው እየተናገሩ ነው። እራሳቸው ህዝባችንን እያጠር 10 ሚሊዮን ህዝብ ባንዴ እየተነቀለ የሚወጣባት የግንቦት ረክበ ካህናት ስብሰባ ላይ ብፁዕነታቸው ናቸው የተናገሩት። የማማኛውን አስተካክለው እባክህ ፕሊዝ። እኔ እናገራለሁ ፕሊዝ። ፕሊዝ እኔ እያለሁ እንደዚህ ስትል ደስ አይለኝም። ኖ እኔ አትከልክለኝ አልኩ። ፕሊዝ ብራዘር። ኦኬ ህዝባችን የሚሞትበትን ነገር ለአንተ ህሊና ብዬ የምጠነቀቀው ነገር የለም። እሺ ብራዘር ቴንክ ዩ። ህዝብ እየሞተ ነው። ለአንተ ብዬ እዚህ የማቆላምጠው ቃላት የለም። እናገራለሁ። እግዚአብሔር አምላክ ምስክር ነው። እናገራለሁ። ህዝባችን የመቃብር አፈር በጥብጠህ ጠጣና 22 ትውልድ ይማራል ተብሎ ሲባል ንግግርን አስተካክላት በለኝ ብራዘር። እኔ ከማንም ጋር ጦርነት መቅጠም የለብኝም። ህዝቡ ግን መዳን አለበት። የዚችን ቤተክርስቲያን ነውር ማወቅ አለበት። ነውሯን ማወቅ አለበት። እውነቷን ያዙ። ነውሯን ግን አውቀው ነውሯን እንድታስተካክል ንስሐ እንድትገባ መንገር አለባቸው። የምን መሸፋፈን ነው? አለባብሰው ቢያርሱ በአረም ይመለሱ ይላል የአገሬ ገበሬ። ገበሬም ስለሆንኩ እንደዛ የሚባል ነገር የለም። ምነው እነሱ በእነሱ አውደ ምሕረት ላይ የእኛም ቤተክርስቲያን በሌለን የድመት ሥጋ ያቆርባሉ እያሉ ሲዋሹ እንደፈለጉ ሲናገሩ ማንም ዝም በሉ ያላቸው ብራዘር። እኔ በመረጃ ነው የምናገረው። ለያዲ ካላወቀኝ በመረጃ ነው የምናገረው። ለእያንዳንዷ ለምናገረው ነገር ተጠያቂነት አለብኝ። ለእያንዳንዷ አቋልኩ አይ እኔ ነገሩ እኮ መለሰልህ። አሁን ለምሳሌ እኔ ዛሬ ኖርማሊ ወደ 3 ሰዎች ኦርቶዶክሶች ማለት ነው እኔን ጴንጤ አሉኝ። ገብቶሃል? እንትና ማን ነው ያ ጅሉ ይላል። ገና ከዚህ በላይ ይሰድበዋል። ጅሉ ዲያቆን ማን ነው ስሙ? አላውቅም። ሰው ጠፋኝ። ስዩም ማለት ነው። ስዩም አሁን ሰው ሆኖ ሰው ሲተች ታየኝ እኮ እና ተናገረኝ። ጴንጤ ነው ሮያል ጴንጤ ነው እያለ ይጽፋል ከታች። እኔ ገብቼ መጠየቄ ወይ ደግሞ መነጋገሬ ወይ ደግሞ ከዚህ በፊት መጥፎ ነገር የምናገራቸው ነገሮች ትቼ አይታል ፕሮሚስ ከገባው በኋላ መጥፎ ነገር እንደማልናገር እኮ አንድ ቀንም ተናግሬ አላውቅም። ስለዚህ ያንን ነገር ትቼ እስቲ ልረዳው። ይሄ እነሱ የሚሉትና እሱ አንድ ነገር ይዞ እንደዚህ ነው እንደዚህ ነው እንደዚህ ነው የሚለውን ነገር እኔ ከውጭ ሁኜ ሌሎቹ እባክህ እንደዚህ የሚለው እንደዚህ ነው ከሚሉ እሱን እየጠየቅኩት እሱም እየመለሰልኝ እሱ ደግሞ የመለሰልኝ ሌሎች ጋር እያገናዘብኩ ልወቀው እምነቴን እስቲ ብዬ ማለቴ እና እዚህ ቤት ገብቼ መጠየቄ ሚኪ ወይ ደግሞ ሮያል ጴንጤ ነው ያስብላል? ጴንጤ ነው ብሎ ያሰድባል? ወይ ደግሞ አንተን አላቅም ወይ ማን ነው ስሙን አላቅም። ግድም እንዳልሽ እንጣሪሶስ ነው ምናምን ስሙን ቀይሮ የሚመጣ ምናምን ስሜንም ቀይሬ አላቅም። በፈራውም ነገር የለም ምንም ነገር የለም። ግን በጣም ያሳፍራል። እንደዚህ አትበሉ። ከቤተ ክርስቲያን ሮያል ገና ትከርሻን ሰፋ ሰፋ አድርገን ልምከርሽ አይደለም። እኔ ምንም አይመስለኝም። ለምን መሰለህ? ኖ ገና ይኸውልህ ትሰደባለህ። ለምን እንደው ታውቃለህ? አንተ ራሱ ዘርዘርተሃል። ሰው የዘራውን ያጭዳል ብሎ የሚለው አንተ እኔም ላይ ሌሎችም ላይ ይድረስብህ እያልኩ አይደለም ሮያልዬ። ገና ይኸውልህ ጴንጤ ሳትሆን እዚህኛ ጋር መተህ በቅንነት ነው እየጠየቅ ያለው። ኦርቶዶክሳዊ እንደመሆንህ እኔ መሰክራለሁ። በቅንነት እየጠየቅ በቃ ያንን ስድቡን እርግማኔ ልተው
ይህንን በማድረግ አንደኛ ወንድሜንም አልጠቅመውም እኔም አልጠቀምም ከዛ ይልቅ ብለው በሚል ወደ ማስተዋልህ ተመለስክ። ኦኬ ያ መንገድ አይጠቅምም ብለህ ታውቀው መጠየቅ ጀመርክ። እኛ ጋር መጣ ማለት ነው። ስለ ጠየቅ ምንም የሚፈጠር ነገር የለም። ጠየቅ። እዚህ ገና ስትመጣ ጴንጤ ነህ አሉ። አሁን እንኳን ዛሬ እኔም እየሰማሁ ማለት ነው 3 ሰዎች ጴንጤ ነህ አሉ እና ገና ትባላለህ። ገና ይሉሃል ጴንጤ ትባላለህ አንተ መናፍቅ አላቅህም እንዴ ራስን ቀይረህ ማናቸው አቡነ እንጦስ ነው ማነው አባ አንጦስ አምባ ጦሮንጦስ ብለህ ምናምን ነገር ብለህ ያልከው በሰው ላይ ያን የተናገርከው ቃል አንተ ላይ ይደርሳል ማለት ነው። እኔ እኮ ይኸውልህ ኤርሚያስ ምን እንደው ታውቃለህ ምን ያክል ጭንቅላታችን መጥበቡን የሚያሳይ ነገር አሁን ለምሳሌ እኔ ትልቅ ሰው ነኝ ራሴን በራሴ ማዘዝ የምችል የራሴን መውሰድ አንተ አሉ እኮ ግን እኔ ምን ግን ቀሲስ ሆነህ ለምንድን የደበቀኝ እስከዛሬ ቄስ ሆነህ ለምንድን የደበቀኝ? እኔ ካህን ሲባል ራሱ እኮ አላውቅም እኮ ካህን ማለት ቄስ ማለት ነው። ተመልከት የአማርኛውን ትርጉም እንኳን አላውቅም ነበር። አሁን አንተ እርስዎ ካህን አይደሉም ወይ ምናምን ብላ ቅድም እንደዛ ስትለኛች የድሮ ሰው ስም የያዘች ሴትዮ ይኸውልህ ምን አለ መሰለህ ግን ኤርሚያስ ምን እንደተገነዘብኩ ግን ልንገርህ ለካ ብዙ ሰዎች ወደ ጴንጤ ምናምን የሚገቡት በእንደዚህ አይነት ነገር አሁን እኔ ምስኪኑ ምንም ላይ ዓለም ላይ ያለው ዓለም ላይ ሙዚቃውን ምኑንም እየሰማው የተዝናናው ምኖረውን ሰውዬ እኔን እንደዚህ ከገፋፉኝ ሌላውንማ በሃይማኖት ውስጥ ያለውንማ ሰው አንደርድረው ነው ጴንጤ በር ድረስ የሚያደርሱት እንጂ አንተ በቃ እንደዚህ ነው ስራቸው ማለት ነው። ቁጭ አሁን ቅድም የገባው አንድ ሆነ ከብሩ ጋር ሲነጋገር የነበረ ሰውዬ ሳየው ምንም ፖይንት አወጣው እና ለምን ፖይንት አትናገርም? ፖይንቱ ተናገር። እሱ የሚልህ በአርባ ቀን ያመነ የተጠመቀ ስለሚል በአርባ ቀንህ አንተ ምን አምነህ ነው የተጠመቅከው? በዛ ሰዓት ታውቅ ነበር ወይ? ለማመን ደርሰ ነበር ወይ? አጭር አማርኛው ይችለች በቃ ይችን ነገር አንተ እስቲ ብሪፍ አድርጋት ብለዋለሁ። ዝም በል አንተ ያው በጴንጤ ስለሆንክ አንተ አንድ ናችሁ አለኝ። ይኸውልህ ተመልከት አንዲ ከተባልኩማ ትላለህ ደግሞ እንደዚህ ያማ የሚሉኝ ከሆነማ እየገፉኝ ነው ማለት ነው። ይሄ በጣም መቅረት ያለበት ከብስለት ውጪ የሆነ ካለመማር የመጣ እኔ ብዙ ጊዜ የምግብ እጥረት ምለው ለዚህ ነው። እንደዚህ አይነት ሰዎች የምግብ እጥረት አለባቸው ምለው ምግብ ራሱ አንድ አስተዋጽኦ ስላለው ነው። እንደዚህ አይነት ሰዎች በጣም ደካሞች ናቸው። ለምን እንደዚህ አይነት ነገር ሰውን ምግብ የመንፈሳዊ ምግብ ነው ወይስ የምድራዊ ምግብ ነው? ምግቡ የምድራዊ ምግብ ማሆን ጭንቅላት ነው ያደነዘው። የምግብ እጥረት ምልህ ከእግዚአብሔርን ቃል ስትመገብ እጥረት ካለብህ ማለት ነው። በምግብ እጥረት ነው ብለው ብዙ ጊዜ። ስለዚህ ያንን እጥረት ሲኖርብህ ወደ ትችት ትሄዳለህ እንጂ በደንብ የተመገቡ ሰዎች እነዚህ መንፈሳዊ ነገር የተመገቡ ሰዎች አይታችሁም ታውቃለህ? እስቲ ና ወንድሜ እንደዚህ ነው የጠየቀው ምናምን ነው የሚሉ። ግን በጣም አዘንኩኝ። በተለይ ደግሞ ስዩም ቅድም ራሱ 1% ነው ባትሪ ያለኝ ብሎ ከወጣ በኋላ ለእኔ ኮመንት ወደ 10% የሚሆን ነው የጨረሰው። ስለዚህ በጣም ያሳፍራል። እንደዚህ አይነት ነገር በጣም ያሳፍራል። አሁን ስዩም ራሱ ተው አትነጋገር፣ ለአቅመ ክርክር አልደረስክም፣ አንተ አርፈ ጥበቃ ነህ፣ ቤተክርስቲያን ጠብቅ ምናምን ብለው ያሉት ሰው አሁን ወደ ተናጋሪ አዋቂ ሲሞክር ዲያቆን እኮ ነው ጥበቃ ነው ያልከው። ኧረ ጥበቃ ነው። የማን ዲያቆን ነው ደግሞ? ጥበቃ ነው የሚሰራው። አሁን ደግሞ ሳይጨምሩለት አይቀርም። ሰሞኑን ጥበቃ ነው የሚሰራው እና ኧረ በአምላክ አንተ ጥበቃ ነው የሚሰራው። እንትን ነው ገባ። እኔ ፊት መልኩንም አይቼው ነው ያወቅኩት እኔ ጥበቃ እንደሚሰራ። እሱ ግን ምን እንደው ታውቃለህ፣ በጣም ቦርስ የሆነ አንተም እኮ የዋዛ አይደለም። መልኩን አይቼ ነው ጥበቃ እንደሚሰራ ያወቅኩት አለ። ከእውቀት ነፃ እንደሆነ ያስታውቃል። እሱን ግን ምን መሰለህ እንደ ህፃን ልጅ እኔ ጋር እዚህ ቁጭ ብለን ነበረ እና እንደ ህፃን ዲያቆን ከላይ እየጻፈልህ ነው። አንዳንድ ቁጥር ማን ዲያቆን እየጻፈ ነው አለ። አዎ ያው ነው ወንድም ይሰማል ማለት ነው። ላውራ ብዬ ነው። ወንድም እንዴት አመሸ? እንዴት አደርክ? አይዶ ነው ዩር ታይም ዞን ሪያሊ መች ይሰማል። አንዳንዴ ያው እንግዲህ እንደዚህ ሰት ሊፈጠር ይችላል። ይሰማል።
ይሰማኛል? አዎ አንዳንዴ እንግዲህ ያው ቤተክርስቲያንን በግለሰብ ብዙም ጀጅ አታርጋት። እንግዲህ ደካማ ስለሆንን አንዳንዴ እንደዚህ ሰውነና ልንስት እንችላለን። በዛ አስበውና ሙቭን ማድረግ ይሻላል። ስህተትም ካለ ገብቷላ። እኔ አሁን ግለሰብና ቤተክርስቲያን ስለሚለያይ ልክ ነው ሊያጋጥም ይችላልና ይኸውልህ ብራዘር፣ እኔ እኮ አላገናኘሁትም። እኔ እኮ ነገርኩህ። ይኸውልህ በእምነቴ ጽኑ አቋም ያለኝ ጠንካራ ሰው ነኝ እኔ። ገባህ? ከዚህ በፊት ለኤርሚያስም ነግሬዋለሁ። ግን አንዳንድ ደካማ ሰዎች እዚህ ምናምን ነገር ቁጭ ብለህ ምናምን ስላዩ ወይ ምናምን ገባህ እንደዚህ ጴንጤን ምናምን ሲሉ ያናድደኛል። ግን ቤተክርስቲያን አልተችም። በምን አቅሜ ነው የምተቸው? ቤተክርስቲያን በጣም የምወድ ሰው ነኝ። ገብቶሃል ፌዝ? እንደዛ ነው እንጂ ቤተክርስቲያን አልተናገርኩም። ምን መሰለህ ይሰማሃል ፌዝ ወንድሜ? ይሰማል አልክ? አዎ ይሰማሃል። ንገረኝ የምትፈልገው። ኦኬ። አይ ምን መሰለህ አንዳንድ ሜቢ የሰው መመሳሰልን ወይ መመሳሰል ይችላል። ያው ብዙም ስለማላቅ ነው። በቃ በእንደዛ እንትን በለውና ብታልፎ ይሻላል። አይ እኔ አሁን ለምሳሌ ስዩምን ብናገር ኦርቶዶክስ ተናገርኩ እንድባል አለ። እሱ ምንም ደነዝ ነው፣ ምንም እውቀት የሌለው ሰው ስለሆነ ኦርቶዶክስን እንደውም እንዲያሰድብ አልፈልግም። እኔ እምነቴን በጣም ለእምነቴ ቀናይና እምነቴን ማከብር ሰው ነኝ። አሁን አንተ ቅድም ስትነጋገሩ ምናምን ጣልቃ ገብቻለሁ። ምንም አልተነጋገርኩም። ለምን? አንተ ስርዓት ባለው ነገር ነው የምታወራው ምናምን። ይሄ ግን ከመሬት ተነስቶ ምንም በማያውቀው ነገር ወይ አውቆ አይከራከር አይነጋገር፣ ዝም ብሎ ትችት እኔን ለመተችት ይሞክራል። ስለዚህ ያ ነገር አናዶኝ ነው እንጂ እኔ በእምነቴ ማልደራደር፣ እኔ እመቤቴን ነው የምልህ። እኔ እምነቴን መቼም ቢሆን ማልደራደርባት ነች። ስለዚህ ይሄ ነገር ብዙ ጊዜ ለኤርሚያስ ራሱ ነግሬዋለሁ። ግን እዚህ ገና ለገና ኤርሚያስ ጋር ኤርሚያስ ምን ጎዳኝ? እኔ መጽሐፍ ቅዱስ አንብብ ብሎ መከረኝ፣ መጽሐፍ ቅዱስ ማንበብ ጀመርኩ። በቃ ሌላ ነገር ምንም ያገኘሁት የተጎዳሁት ነገር የለም። እኔ ገባኝ ማለት ያው እኔም የፕሮቴስታንት ቤት ገብቼ እወያያለሁ፣ ዲቤት እንትን አደርጋለሁ። ብዙም እንትን አይደለም በደንብ ጠንቅቄ ስለማወቅ የማምነው። ግን ለአንተ እንደ ኦርቶዶክስ ደግሞ የምመክርህ የኦርቶዶክስ መምህራን ቤቶች አለው ማለት እንደኛ ደካሞችን አትይም። የቤዜ ጋር ላጠፋ እችላለሁ፣ እኔ ልሳደብ እችላለሁ፣ አንተን ላስቀየምክ እችላለሁ፣ ያው ደካማ ስለሆንኩኝ። ግን አሉ ደግሞ መምህራን አሉ የምመክርህ። ግን አንዳንድ ቤቶች ደግሞ ገብተህ የኦርቶዶክስን ትምህርት ወይ ባለበት በውስጥም እኔ ላግዝ እችላለሁ። ኦርቶዶክስን ካለማወቅም አንዳንድ ስህተቶች ስለሚፈጠሩ አሁን እዚህ ጋር እነ ኤርሚ እነ ዳኒ ብዙ ጊዜ የሚያወሩት ያው ካለማወቅ ነው ብዬ ነው የማየው። እና ገብቶ መወያየት ያው እኔም እየገባሁ ሁሌ ነው የምወያየው። የሚለው ነገር የለም። ግን ደግሞ የራስን እምነት ቤተክርስቲያን ደግሞ ለማወቅ ጥረት ማድረግ አለብን። ያው እንደ ወንድማዊ ምክሬን ነው ነገር እነ ኤርሚና እነ ዳኒ ለመከራከር ለምገባው ለመከራከር ሳይሆን የምገባው እጠይቃለሁ። ከዚህ ደግሞ ጠይቅና ወደ ራሴ ደግሞ አባቶች ሂጄ የምጠይቃቸውን እጠይቃለሁ። ያን ጀነራል ኖሌጅ ለመያዝ ያክል ነው እንጂ ሌላ ነገር አይደለም። ግን ገና ለገና እዚህ ቤት ምናምን ሲያዩ እንደዚህ ነው ምናምን እሱ እንደዚህ ነው ምናምን ይለዋል። ስለዚህ ያ ነገር ጥሩ አይደለም ነው ያልኩት። እሺ ፌዝ እስኪ ድገሞ ቅድም ያልከው ዳኒና ኤርሚ ባለማወቅ ነው ያልከው። ድገሞ እስኪ። ብሩኬ ያ ሁላችንም ነው የሚጨምረው ካለማወቅ። አይ እንስራክ እንደተናገርከው ድገሞ ምን አልከኝ? ኦርቶዶክስን ካለማወቅ እኮ አልኩ። ኦርቶዶክስን ካለማወቅ ስለማታቋት ነው ብዬ ነው። እዚህ ጋር ያው ስድብም ሌላም ነገር ሊሆን ይችላል። እኔማስ አውቃታለሁ በደንብ የኖርኩባት የምኖርባት። እናንተ ነው በጣም ቀላል። አንተ ታውቃታለህ፣ እኛ እናውቃትም። እናውራ የሆነ አንድ ርዕስ ላይ አንስተን እናውራ። ያው ገድል ጋር እንዳትሄድ ብቻ ከገድል እንውጣ። ያው ዛሬ ገድል ታምራት መጽሐፍ ምናምን ከስለተወያየ ከዛ ውጪ ማውራት እንችላለን። ነገረ ክርስቶስ ላይ ነገረ ማርያም ላይ ማውራት እንችላለን። ፌዝ ይሰማሃል? አንድ ጥያቄ ልጠይቅህ። ይሰማኛል? ይሰማኛል። ኦርቶዶክሳዊ ወንድሜ ነህ፣ እኔም ኦርቶዶክስ ነኝ። እምነቴን በጣም የምወድ ሰው ነኝ።
እውነቴን ነው ልመቤቴን ነው የምልህ። አንድ ጥያቄ ልጠይቅ። አሁን ለምሳሌ አንድ ኦርቶዶክሳዊ ፕሮቴስታንት ቤት ውስጥ ገብቶ ቢጠይቅ እና አንዳንድ ነገሮች ይሄ ነው ቢባባል አሁን አንተ እንደገባው ችግር አለው እንዴ? ችግር ምን መሰለህ? ጥያቄ በደንብ ነው የገባኝ። እኔ በማንኛውም መጽሐፍ የምወያየው ያውቃል ሁሉ የገድል መጽሐፍ፣ ተአምራት መጽሐፍ ገብቷል አይደለ? በሁሉም ነው የምወያየው። ግን በገድል መጽሐፍ ስወያይ እኔም ለምሳሌ መረጃ ላቀርብልህ። አሁን ቅድም የተነሳው ገድለ አቡነ ዘራብሩክ ላይ ለምሳሌ የታምራት መጽሐፍ ታምር ነው እዛ ጋር ያለው ሮያል ገብቷል። አሁን እዚህ ጋር አንደኛ ቤተክርስቲያን ይሄንን የምትጠቀምበት ወይ ለጸሎት ነው ገብቷል አይደለ? ከዛ ጻድቅ ቃል ኪዳን በረከት ለማግኘት ላስተምሮ አንጠቀምበትም ገብቷል አይደለ? የገድላት ታምራት በቃ እዛ ጋር እየተደረገ እግዚአብሔር በቅዱሳን ያደረገው ታምር አለ። ሳውራ ነበር ቅድም ለምሳሌ እንዴት በአቡነ ዘራብሩክ በጸጉሯም እግዚአብሔር በብዙ ነገር ይፈውስ ነበር አይደል? ምክንያቱም ቅዱሳን የመንፈስ ቅዱስ ማደሪያ ስለሆኑ የእግዚአብሔር ጸጋ ወይም የመንፈስ ቅዱስ ጸጋ ከሰውነታቸው አልፎ በልብሳቸው ይፈውሳል። ከልብሳቸው አልፎ በጥላቸው በአስክሬናቸው በብዙ ፈውስ ይደረግ ነበር። ቆይ ከሮያል ጋር ነው የማወራው ብሩኬ፣ ከሮያል ጋር ነው የማወራው። ማብራሪያ የምትሰጥ ከሆነ ለተናገርከው ነገር ጥቅስ እጠይቅሃለሁ። ወደ ውይይቱ ከሄድን እንሄዳለን። ለሮያል ቢሆንም እዚህ ቤት ውስጥ ስትናገር ለተናገር እየሰማነ ስለሆነ የሚሰማው ሮያል ብቻ። ለሮያል ከሆነ በስልክ ነው መንገር ያለብህ ማብራራት ያለብህ። እዚህ ግን 600 ሰው ስለሆነ እየሰማ ያለው ለምትናገረው ነገር ጥቅስ እጠይቅሃለሁ፣ ለምታብራራው ነገር ማለት ነው። ማለት ክርስቲያኖች ስለሆን እኛ ማለት ነው። በሱ ፈቃደኛ ከሆንክ ቀጥል፣ ካልሆነ ግን ፌዝ በቃ እሱ እናንተ ተነጋገሩ። እንደዚህ አይነቶቹ ነገሮች ዲቴይሉን ያው እናንተ እየጠቀሳችሁ ምትምሉ ተነጋገሩ። እኔ ልጠይቅ የፈለኩት ኖርማሊ በፕሮቴስታንት ቤት መግባቱ ችግር አለ ወይ ብዬ ነበር። ችግር የለውም ነው የምትለኝ? አለው ነው የምትለኝ? ባጭሩ ንገረኝ። ይሰማል? ይሰማኛል። ሰምተኛል አይደለ? ጥያቄ እኔ አብዛኛውን ጊዜ የፕሮቴስታንት ቤት ገብቼ ነው የምወያየው። በመጽሐፍ ቅዱስ በማንኛውም መጽሐፍ ያቆኛል። የምታወቀው እንደውም የፕሮቴስታንት ቤት ችግር የለውም እኮ አልኩ እየነገርኩህ። ግን አንድ ሰው ገብቶ ሲወያይ የቤተክርስቲያኗን ምንድን ነው አስተምሮ ማወቅ አለበት፣ ጠያቂው ማወቅ አለበት። ለምሳሌ አሁን ገድላት፣ ድርሳናት ምናምን ምናልከኝ ልንገርህ። አሁን ለምሳሌ አንተ የዘራብሩክ ምናምን ነው ቅድም የተነጋገራችሁት። አንድ የማይጥመኝ ነገር እንኳን ቢኖር በራሴ እምነት እዚህ አፍርጬ ይሄ እንደዚህ እኮ አይደለም አልልም። ከዛ ይዤው ጽፌ ሂጄ ከዛ በኋላ ወደ አባቶች ጋር ሄጄ የሚያውቁ ሰዎች ጋር ጠይቃለሁ እንጂ እዚህ አልጠይቀውም። ጀነራል ኖሌጅን ይዤ እሄዳለሁ። ምክንያቱም እውቀቱ ስለሌለኝ እንደዛ ነው ማድረገው እንጂ እኔ አንድም ቀን እኔ አውቃለሁ ብዬ ኤርሚያስ ምስክሬ ነው፣ ሌሎቹ ምስክሬ ናቸው። አላውቅም ብዬ ነው እንትን ብለው መጽሐፍ ቅዱስም አንብቤ ስለማላውቅ እንትን ገብቶ መወያየቱን መጠየቁን እኔ ምንም እንትን አለም እኮ አልኩ። አንተ ላይ ተጽዕኖ የማይፈጥር ከሆነ አንዳንዴ ስትገባ አይደለም የክርስቲያን ቤት የሙስሊም ቤት ለምሳሌ አቲስት ቤት ለምሳሌ እነሱ ጋር ገብተህ ለመወያየት ብለህ ገብተህ መሳሳት ሊኖር ይችላል። እኔ እዚህ ብቻ ለም ያልኩ ያለው የሙስሊም ቤት ሊሆን ይችላል። እግዚአብሔርን የማያምኑ አሉ። አሁን አይደለ ብዙ ሩሞች እኮ አሉ። ገብተው እነሱ ጋር ለመወያየት አንድ ሰው ሲሄድ ዝግጅት ካላደረገ ማለት ጥንቃቄ ያስፈልጋል በሚል ነው። ማለት ጥርጣሬ ምን አይነት እምነትን ነው ይሄ ባይዘው አንተን እኮ አይደለም ለአንተ አይደለም። እሺ ለአንተ ወይ አንተን አኪዝ እያደረኩ ወይ አንተን ለመናገር አይደለም። ወደ ውይይቱ በቃ በአጭር ማትመልስለት ከሆነ ስላስቀመጥን ወደ ውይይት መልስኩለት። እኛ እኮ ውይይት ነው ያደረግነው ብሩክ፣ አንተን አይደለም። ሃይማኖታዊ ነገሮች እንድትወያይ ነገሩ ፐርሰናል የሆነ የኛ ልክ ነው። ፐርሰናል ስለሆነ በቃ ባይዘው በቃ እኔ በነፃ ፈቃዴ መሰረት የትም ቦታ ገብቼ መወያየትም መነጋገርም መቀመጥም ሄድም መነሳትም እችላለሁ። ይሄን ለማወቅ ይሄንን አንተን ለመጠየቅ ብዬ ነው። እሺ ቴንክ ዩ በጣም አመሰግናለሁ። ምንም አይደል። እሺ ብሩክ፣ እሺ ቅድም ጀምሮ ነገረ ክርስቶስ ስላልክ በቃ እሱ ላይ እናወራለን። ችግር የለውም። እንግዲህ ዳኒም ሳያውቁ የሚል ንግግር ስለተናገርክ እንግዲህ እነሱ መወከል እችላለሁ። የተናገርከው ንግግር ይሄንም ይጨምራል። ደግሞ እነሱን ወክዬም ደግሞ መወያየት እችላለሁ።
ነገረ ክርስቶስ ላይ እናወራለን ማለት ነው። እግዚአብሔርን ቃል ይጠቀስ ነገረ ስጋዌ ማለት ነው። ስለ ክርስቶስ ያለ መረዳት አንድ ደቂቃ እስማና ከዛ አንድ ደቂቃ እሺ ይሰማል አይደል? ይሰማል በደንብ። እሺ እኛ ክርስቶስ አንደኛ ወልደ እግዚአብሔር ብለን ነው የምናምነው። ቅድመ ዓለም ከአብ ከመንፈስ ቅዱስ ጋር ሲመለክ የሚኖር ሲመለክ የነበረ ለዘላለም የሚመለክ የባህሪ አምላክ ነው ብለን ነው የምናምነው። ወልደ አብ ማለት ቅድመ ዓለም ከባህሪ አባቱ ከእግዚአብሔር አብ ያለ እናት ተወለደ። ከዛም አዳምን ለማዳን አዳምንና የአዳም ልጆችን ለማዳን ስለኛ ቤዛ ሊሆን ከቅድስት ድንግል ማርያም ያ አንዱ የእግዚአብሔር ልጅ እግዚአብሔር ወልድ በተለየ አካሉ ከቅድስት ድንግል ማርያም ከስጋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ሰው የሆነው ማለት ከፍቅሩ የተነሳ ማለት ነው። አዳምን ለማዳን ቤዛ ሊሆን በቤዛነቱ ሊያድነን ከዘላለም ሞት ከጨለማ ወደ ብርሃን ሊያሸጋግረን ሰው ሆነ። ሰው ሆኖ ደግሞ ስለኛ መከራን ተቀበለ። መከራ መስቀልን ታግሶ ሞተ። በሞቱ ሞታችንን ሻረ። የትንሣኤያችን በኩር ሆነ። በሶስተኛው ቀን ተነሳ፣ አረገ። በ40ኛው ቀን ያው በክብር በስልጣን በአብ ቀኝ ተቀመጠ። ዳግም ደግሞ ለፍርድ ይመጣል ማለት ነው። ስለዚህ በመስቀሉ ቤዛነት እኛን ከዘላለም ፍርድ ከዘላለም ሞት አዳነን ማለት ነው። ስለዚህ ክርስቶስ የባህሪ አምላክ የእግዚአብሔር ልጅ ነው፣ መድኃኒታችን ነው ብለን እናምናለን። እሺ ከተናገርኩ ጥያቄዎች ልጠይቅ። የመጀመሪያው ቅድመ ዓለም ከአብ ተወለደ የሚል እስኪ ከእግዚአብሔር ቃል ነው። ከእግዚአብሔር ቃል እሺ፣ የዳዊት መዝሙር ላይ ምክንያቱም አባቱ ዘላለማዊ አምላክ ነው አይደል? እሺ የዳዊት መዝሙር 109 እሺ በቃ ልክ ነው። እሺ እኔም እንደዛ ብዬ ነው ማምነው። ከድንግል ማርያም በስጋና ነፍስ ነሳ ብሏል። በስጋና በደም መካፈሉን የእግዚአብሔር ቃል ስለሚል አምናለሁ። ነፍስ ነሳ ብለው ከእግዚአብሔር ቃል አሳየኝ። እሺ ለመግባባት ያህል ስለዚህ ስጋና ደም ከቅድስት ድንግል ማርያም እንደተካፈለ ታምናለህ? የእግዚአብሔር ቃል ይላል አልኩህ እኮ ለምን ትጠይቀኛለህ? ደግሞ የእግዚአብሔር ቃል ስለሚል ይቀበላል። ስለዚህ ጥሩ እንግዲህ መለኮት ነፍስ የለውም ስጋ የለውም ማለት አንደኛ ክርስቶስ ፍጹም አምላክ ፍጹም ሰው ብለን ነው የምናምነው። ፍጹም አምላክ ፍጹም ሰው እግዚአብሔር ቃል ያሳየኝ ነው። ችግር የለውም። እግዚአብሔር ቃል ያሳየኝ። የቱ ጋር መሰለህ የምታገኘው ነፍስ የምትገኘው አሁን ወደ ፍጥረት መሄድ አለብን። ስነ ፍጥረት ጋር ኦሪት ዘፍጥረት ጋር ስንሄድ ኦሪት ዘፍጥረት ምዕራፍ 8 ጋር ነፍስ በደም ውስጥ እንደምትገኝ እግዚአብሔር አምላክ ለሙሴ ገልጾለት ጽፏል። ኦሪት ዘፍጥረት ምዕራፍ 8 ጋር ይሰማል አይደል? ዳኒ አትሰማል? በኩል ነው ቁስት ነው። እግዚአብሔር አምላክ ለሙሴ ኦሪት ዘፍጥረት ምዕራፍ 8 ዳኒ ድምጽ ያሰማ እንዳይዘረግፍ። ዳኒሽ አለክ? ዳኒ ካለ ድምጽ አሰማ። እሺ ቀጥል። እሺ እንደውልታለን። እዛ ጋር በስጋና በደም ያለው ምክንያቱም ነፍስ በደም ውስጥ ስለምትገኝ ነው። ኦሪት ዘፍጥረት ስነ ፍጥረት ጋር ስናይ ኦሪት ዘፍጥረት ምዕራፍ 8 ምዕራፍ 9 ጋር ይመስለኛል። ምዕራፍ 9 ቁጥር ስንት መሰለ? ቁጥር 5 አካባቢ እንደዚህ የሚል ቃል አለ። ነፍሳችሁ ያለችበትን ደማችሁን ይላል። አይደል? እግዚአብሔር አምላክ ነው የሚለው። ነፍሳችሁ ያለችበትን ደማችሁን ከአራዊት ሁሉ እጅ እሻለሁ። ነፍሳችሁ ያለችበትን ደማችሁን እግዚአብሔር ነው የሚለው። ከሰውን እጅ ከሚልና የሰውን ደም የሚያፈስ ሁሉ ስለዚህ ደም ፈንታ ደሙ ይፈሳል። ሰውን በእግዚአብሔር መልክ ፈጥሮ ያለውና ይላልና እግዚአብሔር አምላክ ነፍስን ያኖራት በደም ውስጥ ነው። ነፍስን በደም ውስጥ አኑሬያታለሁ ይላል። ስለዚህ
የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 2 ላይ ቁጥር 14-15 በስጋና በደም ተከፈለ ይላል። ነፍስ ማለት አያስፈልገውም። ክርስቶስ ነፍሴን ሲል ነፍሴን ላኖራት ስልጣን አለኝ ሲል እሱ አምላክ ነውና ነፍስ ከየት ነሳ ስትል ያው ሰውነቱን ያገኘው ከቅድስት ድንግል ማርያም ነው ማለት ነው። መጽሐፍ ቅዱስ እንደዚህ ነው ማለት ነው። ቁጥር 3 ጀምሮ አንብቡ። የቱን የጠቀስከው እንዴ? ኦሪት ዘፍጥረት የጠቀስከው? እሺ ከቁጥር ስንት ጀምሬ? ከቁጥር 3 ነው ያልከኝ? እሺ ከቁጥር 1 ጀምር፣ ከፈለከው ጀምር፣ ከፍ ብለህ አንብብ። እሺ ይኸው ሕይወት ያለው ተንቀሳቃሽ ሁሉ መብል ይሁናችሁ ይላል። ሁሉንም እንደ ለመለመ ቡቃያ ሰጠኋችሁ። ልቀጥል? አዎ ቀጥል። አዎ ነገር ግን ደመ ነፍስ ያለበትን ስጋ አትብሉ። እሺ አይደል? ነፍሳችሁ ያለችበትን ደማችሁን አይደል? ነፍሳችሁ ያለችበትን ደማችሁን ከአራዊት ሁሉ እጅ እሻለሁ፣ ከሰውም እጅ ከሰው ወንድም እጅ የሰውን ነፍስ እሻለሁ ይላል። ነፍስ በደም ውስጥ እንደምትኖር አይደል የሚያመለክተው? የሰውን ደም የሚያፈሱ ምን አልከኝ? አንብበው። እሺ አዳምጥ። ከቁጥር 1 ነው የሚጀምረው። እግዚአብሔር ይሄን ቃል የተናገረው ለማን ነው? አንብበው፣ ችግር የለውም። ከቁጥር 3 ብታነብ በቂ ነው። አዎ በጣም ጥሩ። ምክንያቱም ቃሉ የተነገረው ለእንስሳ አይደለም ለኖህ ነው። ሜይ ቢ እሱ ሀሳብ ከመጣለ ምን ይላል መሰለህ? ቁጥር 1 እግዚአብሔርም ኖህንና ልጆቹን ባረካቸው እንዲህም አላቸው። እንግዲህ እግዚአብሔር ኖህንና ልጆቹን ነው ብዙ ተባዙ፣ ምድርንም ሙሏት፣ ብዙአት፣ አስፈሪነታችሁና አስደንጋጭነታችሁ በምድር አራዊት፣ በሰማይ ወፎች እያለ ይቀጥልና ነገር ግን ደመ ነፍስ ያለበት ስጋ አትብሉ። ለዛ ነው ማለት የታረደ ነው መመገብ ያለባችሁ ነው አይደለ? ደመ ነፍስ ያለበትን አትብሉ። ነፍሳችሁ ያለችበትን ደማችሁን ነፍሳችሁ ያለችበት እናንተ እነ ኖህ እና ልጆቹ የእናንተን ነፍሳችሁ ያለችበትን ደማችሁን አለ። ይሄ ብቻ እኮ በቂ ነው። ነፍስ በደም ውስጥ እንደምታደር ይገልጻል። በደም ውስጥ ነፍስ አለ ማለት አይደለም። አሁን እኮ ሰው ይሄን አንብቦ ሰው መረዳት ካልቻለ በጣም እኮ ነው የሚገርመው። ነፍሳችሁ ያለበትን ደማችሁ ማለት በደም ውስጥ ነፍስ ሰው ይኸውልህ፣ አሁን ስለ እንስሳ ስታወራና ስለ ሰው ስታወራ ካለየህ በጣም አስቸጋሪ ነው የሚሆነው። በደም ውስጥ ነፍስ አለ አይደለም እያለ ያለው ለምሳሌ ምን እያለ መሰለህ? ነገር ግን ህይወቱ ማለት ደሙ ገና በውስጡ ያለበት ስጋት ደሙ ገና በውስጡ ያለበት ስጋት ሰውን የገደለ ሁሉ ስለ ሟቹ ደም ተጠያቂ ነው። የሟቹን ሰው ደም ከገዳዩ ከእንስሳም ይህን ከሰው እሻለሁ። የሰውን ደም የሚያፈስ ሁሉ ደሙ በሰው እጅ ይፈሳል። እንደዛ ነው እያለ ያለው። አሁን አይ ቁጥር 5 ጀምር አንብበው እስኪ። ቁጥር 5ን ዘለልካት። እሺ አንብበው። አልዘለልኩትም፣ አልዘለልኩትም። እዚህ የሰው ደም ውስጥ ነፍስ አለ እያለ አይደለም፣ ለሰው ማለት ነው። ስለ እንስሳ ነው እያወራ ያለ ክፍሉ ማለት ነው። ክፍሉ ለዛ ነው ከፍ ብላ አንብበው ያለ እንጂ ለምሳሌ እንስሳ ሲሞት ሞተ ነው፣ በቃ ቀጣይ ህይወት የለውም። ደሙ ፈሰሰ ማለት ቀጣይ ህይወት የለውም። የሰው ልጅ ግን እንደዛ አይደለም። ያልሞተ አትብሉ ነው እያለ ያለው እንጂ በሰው ነፍስ ውስጥ በሰው ደም ውስጥ ነፍስ አለ እያለ አይደለም። ቁጥር 5 ቢሆን እያለ ያለው እንደዚህ ነው። ላሳይ 5 እያለ ያለው ነገር ግን ነፍሱ ደሙ ያለችበት ስጋ አትብሉ አለ። ነፍሳችሁ ያለ አይ ቁጥር 5 እንደዚህ ያነበብኩላል። ነፍሳችሁ ያለችበት ደማችሁን በእርግጥ እሻለሁ። ነፍሳችሁ ሲል የማን ነፍስ ነው? እዚህ ጋር የእንስሳት ነፍስ ነው። ነፍስ ይሁን ደም ያፈሰሰ በእግዚአብሔር እጅ ደግሞ ደሙ ይፈሳል እያለ ነው ያለው እንጂ አላልኩኝም። አይ እንደዛ ሳይሆን ያው ወደ ክርክር ስለገባ ነፍሳችሁ ሲል የማን ነፍስ ነው? በደም ውስጥ ነፍስ አለ እያለ አላልኩኝም። እዚህ ጋር ነፍሳችሁ እኮ ነፍሳችሁ ቆይ እንደዛ አላልኩኝም። ነፍሳችሁ ሲል የማን ነፍስ ነው? እዚህ ጋር ስለማን ነፍስ ነው የሚያወራው? የሰውን ነፍስ ያጠፋ ማለት ነው። እንስሳ ነፍስ አላቸው
አይደለም እኮ የሰው ነፍስ ትክክል፣ የሰው ነፍስ ትክክል፣ የነ ነው ማለት የሰው ነፍስ። ስለዚህ ነፍሳችሁ ያለችበትን ደማችሁን ይላል። ደማችሁን እኮ የማን ደም? የሰውን ደም ማለት ነው። የሰው ደም ባጭሩ የእናንተ የሰው ደም የሰው ነፍስ ውስጥ ነው የሚገኘው ማለት ነው። እሺ በቃ ቀላል ወደ ጊዜኛው ብትሄድ እንደዛ እኮ ነው የሚለው። ብሩኬ ግልጽ እኮ ነው። እንደዚህ ማለት ነፍስ ይነሳል የሚል አሳየን። በቃ አሁን ወደዚህኛው ማብራሪያ ከምንሄድ ነፍስ ይነሳል የሚል ከእግዚአብሔር ቃል አሳየን። ቀላል እንዲሆን ይሰማል። አትሰማለህ? እሺ ነፍስ ምንድን ነው ያልከኝ? ነፍስ ይነሳል የሚል ከእግዚአብሔር ቃል አሳየን። እሱን ነገር በመጀመሪያ ደረጃ የሰው ነፍስ በደም ውስጥ እንደሚኖር፣ በነገራችን ነፍስ እኮ በስጋ ውስጥ እኮ ነው የምትኖረው። ኢቨን ስጋ ቢል እኮ ራሱ በቂ ነው። ምክንያቱም ስጋ ያለ ደም አይኖርም። ነፍስ የምታድረው በደም ውስጥ ነው ማለት ሊከብድህ አይገባም። ምክንያቱም ነፍሳችን የምታድረው በስጋችን ውስጥ ነው። የማትታየዋ ነፍስ እኮ በስጋችን ውስጥ ነው የምታድረው፣ ሚንስ በደም ውስጥ ማለት ነው። ይሄን ከተስማማን ዕብራውያን 2 ይላል ነፍስ ማለት ነው እንደሆነ አልገባም። የሰው ልጅ መንፈስ መስማት እኮ አለ። የሰው ልጅ ነፍስ፣ መንፈስ፣ ስጋ ነው አይደል? ነፍስንና መንፈስን ቀላቅለህ የምታወራ ከሆነ ተሳስተሃል። ለምሳሌ እግዚአብሔር ሰውን ከምድር አፈር አበጀው ይልና እስትንፋስን እፍ አለበት በአፍንጫው ይልና ሰውም ሕያው ነፍስ ያለው ሆነ ይላል። ምን ሆነ? ሕያው ነፍስ ያለው ሆነ። ይህን ኦርደር ሚስ የምታረግ ከሆነ ሀሳቡን ስተዋል። አሁን ነፍስ ይነሳል የሚለውን አሳይ። በጣም እኮ ቅድም ያን ከተማመንን የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 2 ጋር ዕብራውያን መጽሐፍ ምዕራፍ 2 ላይ በስጋና በደም ተካፈለ ይላል። እሱን እኮ በጣም በስጋና በደም ተካፈለ ማለት ክርስቶስ ሰውነቱን ያገኘው ከቅድስት ድንግል ማርያም ነው ማለት ነው። ስጋንም ደምንም ነፍስንም ማለት ነው ያገኘው ከቅድስት ድንግል ማርያም ነው። መለኮት ነፍስና እሱም ላይ ጥያቄ የለም። ነፍስ ይካፈላል፣ ነፍስን ተካፈለ ላልከው ማስጠንቀቅ ኦኬ። እንዴት እንደሆነ ደግሞ ራሱ እዛው ያብራራል። ልክ ልጆቹ እንደሚካፈሉ ይላል። እንደውም ወንድሞቹ እያለ ክርስቶስ እንደተዛመደን የሚናገር ቃል አለ። አይ ዶንት ኖ ከተረዳው እዛው ጋር እኮ ይናገራል። ምን እያልክ ነው ወዳጄ? እሱን እኮ ትክክል ነው። በስጋና በደም መካፈሉን እናምናለን። የማርያም የማጽናፍ ነው አልኩ። አይደለም እሱ ላይ ለምትቆያለህ ነፍስ ተካፈለ የሚለውን ማስረጃ አስተውል እኮ ቅድም አየና እንዴ። ምክንያቱም እዛ ጋር ነፍስ ማለት አያስፈልገውም። ምክንያቱም መለኮት ነፍስ የለው ስጋ የለው። ከየት ያገኘዋል ስጋ ነፍሱ? ብቻ አይደለም የሰው ልጅ በሙሉ ስለ ሰው ልጅ በሙሉ ስናወራ የክርስቶስ ኢየሱስ ከሰው ልጆች የተለየ አይደለም። ከወንድ ዘር አለመወለዱ ነው እንጂ ዞሮ ዞሮ ሰው ነው ኢየሱስ ክርስቶስ። እሺ መነሻው ልንገርህ ብሩኬ። መነሻው እቺ ነፍስ እኛ እግዚአብሔርን የምንመስልባት ማለት ሕያዊት የሆነች ነባቢት የምትናገር አይደል? የምታስብ ለባዊት እና ዘላለማዊት የሆነች ነፍስ ወደዚህኛው ሐሳብ ወደ እኮ ልነግርህ እኮ ነው። ያው እኮ ከዛ ጋር ስለሚያዝ እኮ ነው። እዚህ እችን ነፍስ ምን ሆነ መሰለህ? ሐሳቡ ያንተን ሐሳብ ነው። ወደዛ ነው ኢየሱስ ክርስቶስ አንድ አካል አንድ ባህሪ ነው ብለን ታም ክርስቶስ ከሁለት አካል የተገኘ አንድ አካል ከሁለት ባህሪ የተገኘ አንድ ባህሪ በተዋህዶ የከበረ ብለን ነው የምናምነው። ያ አንድ ባህሪ ምን ተብሎ ይጠራል? ምን አልከኝ? ያ አንድ ያልከው ባህሪ ምን ተብሎ ነው የሚጠራው? ኢየሱስ ክርስቶስ የተዋህዶ ስም እኮ ነው። ቅድመ ተዋህዶ ኢየሱስ የሚባል የለም። ለዛ እኮ ነው ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትያለሽ የተባለው። ኢየሱስ የተዋህዶ ስሙ ነው። ቃል ስጋ ከሆነ በኋላ የተሰጠው የስጋዊ ስሙ ነው። ስሙን አይደለም የጠየቁት። ያ አንድ ባህሪ ምን ተብሎ ይጠራል? ለምሳሌ ከሁለት ባህሪ ሁለቱ ባህሪ ምን ነው? ኤፌሶን 5 ላይ በደንብ ያስቀምጧል። ምን ይላል መሰለ? አንድ ጌታ ይላል። ሁለቱ አንድ ጌታ ናቸው። አንድ ባህሪ ነው እኮ አልኩ። የምን ሁለት ባህሪ ታመጣለህ? ሁለት ባህሪ አንድ ባህሪ አይደለም። ከሁለት ባህሪ ተገኝ ምን ማለት ነው? ባህሪ ምን ቃል ስጋ እሺ፣ አሁን አዳምጥ። ምን ማለት ከሁለት ባህሪ ተገኘ አልኩ። ያ ሁለት ባህሪ በተዋህዶ
አንድ ሆነ። ኦኬ ኮንክሪት ዩኒየን የምንለው እሱ አይደለም ጥያቄ። ሁለቱም ባህሪ በተዋህዶ አንድ ሆነ ይላል። ሰውነትና መለኮት አካላዊ ቃል እግዚአብሔር ወልድ ስጋ የተባለው ስጋ ማርያም ማለት ነው። ኦኬ የሰው ባህሪና የመለኮት ባህሪ ነው ያልኩት አይደል? ትክክል። ለዛ ነው ፍጹም አምላክ ፍጹም ሰው የምንለው። እሺ ያ ሁለቱ ባህሪ ሲዋሃድ ምን አይነት ባህሪ ተፈጠረ ነው ይላል? ኢየሱስ ክርስቶስ የሚባል አንድ አካል አንድ ባህሪ ያለው ለባህሪ ነው ይላል። ለምሳሌ የሰው ባህሪ ከዛ የመለኮት ባህሪ ነው። ለዚህ ሁለቱ ባህሪያት ሲዋሃዱ ምን ተብሎ የሚጠራ ባህሪ ተፈጠረ? በጣም ጥሩ። እሱን እኮ ነው የምነግርህ። ምን እንደሚባል ስም ተሰጠው። አየካር ስም ተሰጠው። ስሙንም የጠራችው ቅድስት ድንግል ማርያም የተባለው ለባህሪው ነው ኢየሱስ የተባለው ባህሪ የባህሪ ሲሆን አዳምጠኛ ብሩክ አዳምጠኝ። ምን ተብሎ ይጠራል አልከኝ? ኢየሱስ ክርስቶስ አለ። ስሙንም ኢየሱስ ትያለሻል ብዬ እኮ ነገርኩ። አንድ ባህሪ ስትል ሰዋዊ ባህሪው ጠፍቷል? አይ አንድ ባህሪ ምን ማለት ነው? ከሁለት ባህሪ የተገኘ አንድ ባህሪ ስንል ስጋ የመለኮትን ባህሪ ባህሪው አድርጎ የራሱ አድርጎ ገንዘብ አድርጎ ማለት የራሱ አድርጎ በመገነዛዘብ መለኮትም ደግሞ የስጋን ባህሪው መጠበቅ የሚባሉ ያለመጠፋፋት፣ ያለመቀላቀል፣ ያለመለያየት አልተለያየም፣ አልተጠፋፋም። መለኮት ስጋን አላጠፋም፣ ስጋ ስጋነቱን አልተውም፣ መለኮትም መለኮትነቱን አልተውም። ይሄ ያለመጠፋፋት ይባላል። ያለመቀላቀል ደግሞ በተዋህዶ ነው። ለምን ነው ጥያቄውን ብቻ ብትመልስልኝ እኮ በቂ ነው። እሺ አሁን አንድ ጥያቄ ስጠይቅህ ያልጠየቅኩ ሰዋዊ ባህሪ ጠፍቷል ስለ አልጠፋም ካልከኝ በቃ በቂ መልስ አልጠፋም። መለኮታዊ ባህሪ ጠፍቷል? መለኮት ባህሪ አልጠፋም። እንዴት ይጠፋል? ኦኬ ያ ሁለቱ ባህሪ ያለመነጣጠል አንድ ላይ ነው ያለው ማለት ነው። ያለመለያየት በተዋህዶ ያለመነጣጠል ግን ሁለቱ ባህሪዎች ሳይጠፉ ማለት ነው። ሳይጠፉ ትክክል። ሁለቱ ባህሪዎች አሉ ነገር ግን ያለመነጣጠል ልክ እንዴት መሰለ ሰው ነፍስና ስጋ አለው አይደል? ግን አንድ ሰው ነው የሚባለው። አንዳንዴ እኮ በነፍስም እኮ ይጠራል። ለምሳሌ 8 የቅዱስ ጴጥሮስ መልእክት ያው ለትምህርት ስለሆነ ነው ይቅርታ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ኖ እና 8 ነፍሳት ዳኑ ይላል። አሁን ነፍሳት ይላል አይደል አይደል? የነፍስ ማለት በስምንት ሰዎች ማለት ነው። ስለዚህ ልክ ስጋና ነፍስ ስጋ አለ ነፍስ አለ ከሞት በፊት ያለው ማለት አንድነት እንደዛ ነው። ይሄ ቃል ስጋ ሆነ ሲባል ነፍስም አለች አልጠፋችም፣ ስጋም አለ። የስጋ አሁን እዚህ ጋር 8 ነፍሳት ጠፉ ሲል የስጋን ባህሪ ለነፍስ ሰጥቶ ነው። የነፍስን ባህሪ ደግሞ ለስጋ ይሰጣል። ይሄ መገነዛዘብ የሚባለው ኮንክሪት ዩኒየን ይባላል። ይሄ ነው ተዋህዶ። ኢየሱስ ክርስቶስ አምላክ አለ? ኢየሱስ ክርስቶስ አምላክ አለ? አምላክ የለውም። እሱ አምላክ አንድ የዘላለማዊ አምላክ ነው። አምላክ የለውም። ኢየሱስ ክርስቶስ አባትስ አለው? ኢየሱስ ክርስቶስ የባህሪ አዎ እግዚአብሔር አብ የባህሪ አባቱ ነው አይደል? እሺ አምላክስ አለው? ኢየሱስ ክርስቶስ አምላክ የለውም እኮ አሁን እንዲህ ሲጠየቅ ቀጥታም ጠይቀኝ ከሆነ ኢየሱስ ክርስቶስ አምላክ ሆኖ እንዴት አምላክ ይኖረዋል? አምላክ የለውም። እሺ የተጻፈ ነገር ግን ካለ ምን ለማለት ነው ብለህ ትጠይቃለህ እንጂ የኦጂዮ ጥያቄ እንዳይሆንብኝ ነው። ኢየሱስ ክርስቶስ አምላክ ነው። እሱ የዘላለም አምላክ ነው። አምላክ የለውም ማለት ነው አይደል? አዎ ኢየሱስ ክርስቶስ አምላክ የለውም። እሱ የዘላለም አምላክ ነው እኮ። እሺ የባህሪ አምላክ ነው። እሺ ጥቅስ እናንሳ። እሺ ብሩኬ ግን የኦጂ ጥያቄ ነው እየጠየቀኝ ያለው። ጥሩ አይሆንም። ባይተወይ ጥያቄ ለምን እንደሆነ ገብቶኛል። እኔ አብራራላለሁ። ግን እንደዚህ አይነት ጥያቄዎች ኦጂዎችን ሰፖርት የሚያደርግ ነው። እኔ እናንተ ለምሳሌ ብሩኬ እኔ እናንተ በኢየሱስ ክርስቶስ የባህሪ አምላክነት እናምናለን። እዚህ የሆነ ጽሁፍ እንኳን ቢኖር ውይይት ስለሆነ የሆነ ጽሁፍ እንኳን ቢኖር ለምሳሌ የኢየሱስ ክርስቶስ ሐዋርያው በመልእክቱ አባትና አምላክ ሲል ምን ለማለት እንደሆነ እንረዳለን ብዬ አስባለሁ። እኔና እናንተ አንተ ማለት ነው ችግር የለም። አንተ እንደዛ ራስን ይችላል እንጂ ያንተ መረዳት እኔ ምን እንደሆነ ስለማለት ሰማሃለሁ። በኤፌሶን መልእክቱ ላይ ጳውሎስ እንደዛ አለ። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ምን ይላል? ስለዚህ ኢየሱስ ክርስቶስ የተዋህዶስ ምን ማለት ነው?
እሱ ጋር ብቻ ሳይሆን ልጨምርልህ ለመግደላዊት ማርያም ኢየሱስ ክርስቶስ ራሱ ይሄ ጳውሎስ ነው ያለው አይደል? ራሱ እሺ ችግር የለውም ያው ለውይይት ስለሆነ ነው። ራሱ ኢየሱስ ክርስቶስ ለመግደላዊት ማርያም አትንኪኝ ካላት በኋላ ወደ አባቴ ወደ አባታችሁ ወደ አምላኬ እኮ አንድ ነው እኮ ብዬ ለውይይት እኮ ነው አይደል እንዴ ብሮኬ? እኔ እኮ የምመልሰው እኮ ሌላ ቦታ ላይ መሄድ ማለት አይደለም። ውይይት ማለት የተጠየቀው መመለስ። አሁን የጠቀስኩት ኤፌሶን 1:17 ላይ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥ መንፈስ እንዲሰጣችሁ ለምናለው አለቃው። ጥሩ መልካም። እሺ እኔ ያው ያንተን ይደግፋል ራሱ ክርስቶስ የተናገረውን ይዤ ለማለት ችግር የለውም። በጣም ጥሩ። አሁን እዚህ ጋር ብቻ ሳይሆን ሌላ ቦታ ላይ ጳውሎስ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ብሎ አባትና አምላክ ይላል። እንዴት ኢየሱስ ክርስቶስ አምላክ አለ ወይ ለሚለው እሱ አምላክ ኖሮት አለ። ግን ከድንግል ማርያም እንደውም የቅዱስ ቄርሎስ ጽሑፍ እዚህ ጋር በደንብ ድንግል ፈጣሪዋን ወለደች የሚል አለ እና እሱም የፈጠረውን ተዋሃደ የሚል አለ። ምን ማለት ነው? ክርስቶስ የለበሰው ስጋ ወይም ከድንግል ማርያም የተካፈለው ስጋ እሱ ስጋውን ፈጥሮ ነው የተባለው። ምክንያቱም ድንግል ማርያም የፈጠራት እሱ ነው። እዚህ ክርስቶስ የነሳው ስጋ የፍጡርን ስጋ ነው፣ የሰውን ስጋ አለ የድንግል ማርያም ለስጋው እሱ ፈጣሪው ነው ማለት ነው። ገብቷል አይደለ? ሰውነቱን ያገኘው ሰውነቱን ቅድመ ተዋህዶ ለዛ ፈጣሪ ነው። ለመቼው አብ ወልድ መንፈስ አንዴ ምንድን ነው ያልከው? ለነሳው ስጋ ይኸውልህ ክርስቶስ የነሳው ስጋ የድንግል ማርያም ስጋና ነፍስ ፈጣሪ ኢየሱስ ክርስቶስ ነው። ያ ማለት የባህሪ አባት እኔና አብ አንድ ነን ስላለ አብን ብትለው አብ ወልድ መንፈስ ቅዱስ አንድ ባህሪ አንድ ፈቃድ ስለሆነ ማለት ነው። በመፍጠር አንድ ነው። ለነሳው ስጋ ማን ነው አምላክ? ምን አልከኝ? ለነሳው ስጋ ማን ነው አምላክ? ለነሳው ስጋ ማን ነው አምላክ? ራሱ ኢየሱስ ክርስቶስ። የኢየሱስ አምላክ ራሱ ኢየሱስ ነው እያልከኝ አይደለም? ይሄን እኮ ነው የምልህ። ምን ይላል? እኔና አብ አንድ ነን። ኢየሱስ ክርስቶስ እግዚአብሔር ወልድ በአብ ህልው ነው። እኔ በአብ አብ በእኔ ህልው ሆኖ